አስይዤ መጣሁ። እሺ ስርዓት አስይዤ መጣሁ። ዛህራ ጥያቄ አስተናግጂ። أكيد استغفر الله ويلي استغفر الله እሺ ሳዲቅ ቀጥል። ሰላም አለይኩም እንዴት ናችሁ? ወአለይኩም ሰላም ወራህማ። ሰላም ነው አልሐምዱሊላህ ሰላም ነው አለን አልሐምዱሊላህ። እና የሆነ ጊዜ እንትን ንጽጽር እያረጉ ስለ ካዲር የሚባል ልጅ አለ በሐዲስ ላይ እንትን እንዲሞት የተደረገው። እስቲ ስለሱ አስረዱኝ። አላህ ለምንድን ነው አላህ አስገድሏል እንዴ? እስቲ በሱ ነገር ትንሽ ግር ስላለኝ ነው። ሱረቱል ካህፍ ላይ ነው ያለው። ሱረቱል ካህፍ ላይ አለ፣ ሰሂህ ቡኻሪ ላይም አለ ሐዲሱ እኮ። አላህ ለምንድን ነው ያስገደለው ካዲርን ማለት ነው? ትንሽ በመጀመሪያ ጉላም የሚለው ላቅመ ሐዋ የደረሰ በሚል የፈሰሩት አሉ። በነገራችን ላይ ህፃን በሚለው ላይ ወሰድ ይችላል። ያ መሆነ ይህ ግን አላህ Subhanahu Wa Ta'ala ይሄ ሰውዬ አድጎ ይሄ ልጅ እዛው ላይ እኮ ቁርአን አንቀጽ ላይ ተገልጿል። በነገራችን ላይ አውዱን ብታነበው አድጎ ቤተሰቦችን ስለሚያከፍር ነው። ቤተሰቦችን ያከፍር ስለነበረ አላህ Subhanahu Wa Ta'ala በልጅነቱ እንዲሞት አደረገው ማለት ነው። ኸድር እንዲገለው አደረገ። የገደለበት ሰበቡ ምንድነው? አድጎ ቤተሰቦችንም የሚያከፍር ወይም ደግሞ በምድር ላይ ሆነ ነው የተገደለው። እዛው ሱረቱል ካህፍ ላይ አለ መልሱ። እኔ ልቀጥል። ዛህሩ አፍወን ግን እዚህ ጋር አላህ ነው እንትን አረጋው በቀጥታ እንዲገደል አረጋው። ቆይ አንዴ ቆይ ተረጋጋ። ደብል ኤ ወረቀት መጥቶልሃል። ቆይ አንዴና በደንብ ማለት ነው እናየዋለን። እሺ አይጧል ልክ ስላስገባት አሁን ጸጥ ብላለች። እንግዲህ መስኮት ከፍቼላታለሁ። ከወጣች ጥሩ ነው። ሰው ይሰማሃል። ይሄ እንግዲህ አልኸድር የገደለው ይሄ ልጅ ያው ይሄ ባይሆንም ማለት ነው አራት ለምን አሰጣችሁ? አንቺ ባለቤት ያረግሻት እንዴ? አብራ ስትኖር ባለቤት መሰለችሽ? አይ መገረፍ ስላለባት ነው። ኦኬ አንዴ ብራይትነሱን ልጨምርና ላስረዳ። የመጀመሪያው ሐዲሱ ይሄ ነው። እዚህ ጋር ያለ ሐዲስ ነው። ጃሚዓ ትርሚዚ ላይ ሐዲስ 3150 ብዙ ጊዜ ጥያቄ የሚነሳበት ሐዲስ ነው። እሷ እንዳለችህም ሱረቱል ካህፍ ላይ አለ። ሶ ምንድነው ነው አሁን ጄኔራሊ ሐሳቡ ምንድነው? ይታያችኋል ግን ስክሪኑ ይሰማሃል ሳዲቅ? አዎ ይታያል። አዊ ይሰማል ወይ ነበር ያልኩህ። አሁን ይታያልንማ ቅድም አለፍ ነው። እሺ የመጀመሪያው ህፃን ልጅ አይደለም። ኦኬ የመጀመሪያው ምላሽ ምንድነው? የተገደለው ህፃን ልጅ አይደለም። ሱረቱል ካህፍ ላይ ምዕራፍ 18 ቁጥር እዚህ ጋር 80 ይላል። ቁጥር 80 ላይ ምን ይላል? ወጣቱም ልጅማ ይላል። ህፃኑ ልጅ ሳይሆን ወጣቱም ልጅማ ወላጆቹ ምዕመናን ነበሩ። ቢያድግ ትዕቢትንና ክህደትን ምንም የሚያስገድዳቸው መሆኑን ፈራን ይላል። ስለዚህ ኸድር የተናገረው ምንድነው? ኦኬ ኸድር የተናገረው ምንድነው? ህፃኑ ልጅ ተብሎ የሚገለጸው የሚወራው ህፃን ልጅ ሳይሆን ወጣት ልጅ ነው። ወአመል ጉላም ብሎ ያስቀምጧል። ጉላም ማለት ምን ማለት ነው? ጉላም ማለት ህፃን ማለት ነው ወይ? አዎ ህፃን ለሚለው ቃል ጉላም የሚለው ቃል ይገባል። ህፃን ጉላም ማለት ግን ልክ እንደዚሁ ደግሞ ወጣት ለሆነ አካልም ይሆናል። ከዚህ ጋር በተገናኘ ኢማም ኢብኑል ቀይም ረሂመሁላህ ምን ይላል? ወጣቱ ልጅ ለአቅመ አዳም እንደደረሰ ያመላክታል። ጉላም የተባለበት ምክንያትማ ለአቅመ አዳም እድሜ መድረሱ ቅርብ ስለነበር ነው ይላል። አሁን እዚህ ጋር ስታየው ሙሳ አለይሂ ሰላም የተቃወመ ምን ብሎ ነው? እዚህ ጋር እንደምታዩት ነው ሱራ 18 ቁጥር 74 ላይ
ወርደው ተጓዙ ማለት ወጣትንም ልጅ ባገኙና በገደለው ጊዜ አለ ሙሳ አለይሂ ሰላም ምን አለ ያለ ነፍስ መግደል ንጹህን ነፍስ ገደልክን በእርግጥ መጥፎን ነገር ሰራህ አለው። ስለዚህ የሙሳ አለይሂ ሰላም ተቃውሞ ምን ነበረ? ያለ ነፍስ መግደል ለምን ንጹህን ልጅ ትገላለህ የሚል ነው። ኦኬ ይሄ ልጅ እኮ ነፍስ አላጠፋም ነው። ነፍስ ያላጠፋን ሰው ለምንድነው አንተ ንጹህን ልጅ የምትገድል ነው ያለው። ይሄን ወጣት ልጅ ነፍስ ሳያጠፋ እንዴት ገደልከው ነው። በሸሪዓችን ደግሞ ነፍስ ያላጠፋ ሰው ነፍስ የገደለ ሰው የሚገደለው ለአቅመ አዳም የደረሰ ሲሆን ብቻ ነው። ለአቅመ አዳም ካልደረሰ ነፍስን ቢያጠፋም ተጠቂ ወይም ደግሞ ተቀጪ ወይም ደግሞ ተጠያቂ አይሆንም። ስለዚህ የሙሳ ክርክር ራሱ ምንድነው? ለምን ለአቅመ አዳም ያልደረሰን ሰው ገደልክ ሳይሆን ያለው ነፍስ ያላጠፋን ሰው እንዴት ትገላለህ ነው። ይሄ ወጣት ልጅ ጋር በተገናኘ ብዙ የሚነሱ ነገሮች አሉ። ከዚሁም ጋር በተገናኘ አህካም አህሉ ዚማ ላይ ፔጅ 61 ላይ ተመሳሳይ የኢብኑል ቀይም ሐሳብ ተመሳሳይ ተቀምጦ እናገኘዋለን ነው። ጉላም የሚለውን ቃል በተመለከተ ደግሞ በአረቢክ ዲክሽነሪ ወይም ደግሞ በስነ ቋንቋ ላይ ስታየው አልጉላሙ ይላል አልኢንሳን ሚነል ቡሉግ ኢላ ሲና አታሲዓ አሸረ። ይህን ነገር በደንብ የሚያነበው ኡስታዝ ጀማል ነበር፣ ተኝተዋል መሰለኝ። አታሲዓ አሸር ማለት 19 ዓመት ማለት ነው። በአረብኛ ቋንቋ ጉላም የሚለው ቃል ገና ላልደረሱ ህፃናት ብቻ ሳይሆን ከአቅመ አዳም እስከ 19 ዓመት ላለ ወጣትም ይጠቀሙበታል ነው። ይህ ልጅ እድሜው ትልቅ ነው ወይ? አዎ ትልቅ ነው። ከሃዲ ነበር ወይ? አዎ ከሃዲ ነበረ። ሙሳ አለይሂ ሰላም የተከራከረው ህፃን ልጅ ነው ብሎ ነው አይደለም። ለምን ህፃን ልጅማ በሸሪዓችን አይጠየቅም በሚሰራው ስራ። ጃሚዓ ትርሚዚ ሐዲስ 1423 ላይ 3 ሰዎች ይሄ ጽሁፍ ወይም ፔን ከሚነሳባቸው 3 ሰዎች መካከል አንዱ ምንድነው? እዚህ ጋር እንደምታየው ዘቦይ አንቲል ሂ ቢካምስ ያንግ ማን ይላል። ህፃን ልጅ ወጣት እስኪሆን ድረስ የሚሰራቸው ስራዎች በሙሉ አይመዘገቡበትም፣ አይጻፍበትም ነው። ኢብኑ ዑሰይሚንም በተፍሲራቸው ተመሳሳይ የሆነን ሐሳብ ልክ እንደዚሁ አስቀምጠዋል። ከላይ ያያቸውና ህፃን የሚለውን ነገር በተመለከተ ማለት ነው። ጉላም ማለት የሐዲሱ ትርጓሜ በእንግሊዘኛ የተተረጎመው ቦይ ተብሎ በእንግሊዘኛ የተተረጎመው አንደኛ ስህተት ነው። ሁለተኛ ከዚሁ የሐዲስ ትርጓሜ ራሱ ከተርጓሜው ላይ ብዙ ስህተቶችን እናገኛለን። ከዛ ውስጥ አንዱ ምንድነው? destined to be a disbeliever the day he was created ይላል። በተፈጠረ ቀን ላይ ከሃዲ ተብሎ ተቀደረበት ተወሰነበት ብሎ ያስቀምጠዋል። አረብኛው እንደዛ ነው የሚለው አይደለም። الذي قتله الخضر ብሎ ኸድር የገደለው ልጅ ጡቢዓ የውመን ጡቢዓ ካፊረን ነው የሚለው። ጡቢዓ ማለት መታተም ነው። ታተመበት መች ህትመት በሚደረግ ጊዜ ጡቢዓ የውመን ጡቢዓ ካፊረን ካፊር ተብሎ ታተመበት ነው። አላህ Subhanahu Wa Ta'ala ያትማል ነው። ጡቢዓ የሚለው ቃል ቁርአን ላይ ብዙ ቦታ ላይ ይቀርባል። ምዕራፍ 63 ቁጥር 3 ላይ ምን ይላል? ذلك بأنهم آمنوا ثم كفروا فطبع على قلوبهم فهم لا يفقهون ይላል። ምን ማለት ነው? ይህ እነርሱ በምላስ ያመኑ ከዚያም በልብ የካዱ በመሆናቸው ነው በልቦቻቸው ላይ ታተመባቸው። ስለዚህ እነርሱ አያውቁም። መታተም ባይዘዌ ከ5 አንቀጽ በላይ ወደ 10 አንቀጽ ማተም በሚል ነው ቁርአን ላይ የመጣ ምን የሚለው ጡቢዓ የሚለው ቃል ራሱ ማለት ነው። በተወለደ ጊዜ ሳይሆን ህትመት በሚሆን ጊዜ ይህ ልጅ ካፊር ተብሎ ታትሞበታል። ታዲያ ይህ ልጅ ከሃዲ ነበር ወይ ከተባለ አሁን አረብኛውን ቀጥታ ስንተረጉመው አልጉላሙ الذي قتله الخضر ጡቢዓ የውመ ጡቢዓ ካፊረን ይላል። አሁን ይሄ ጉግል ትራንስሌት ነው ራሱ ባይዘው ጉግል ትራንስሌት ራሱ ያስቀመጠው ምን ብሎ ነው? በአልኸድር የተገደለው ልጅ ማህተም በተደረገበት ቀን ካፊር ተብሎ ታተመ ነው። ካፊር ተብሎ ማህተም ተደረገ መች? ማህተም በተደረገበት ቀን። እንግሊዘኛው ላይም ልክ እንደዛው ነው የሚለው the boy who was killed by al-Khadr was stamped as an unbeliever on the day he was stamped ይላል። አልጉላሙ الذي قتله الخضر ጡቢዓ የውመ ጡቢዓ ካፊረን። ማተምን ነው እንጂ የሚያሳየው መወለድን የሚያሳይ ነገር አይደለም። ቀድር የሚባል ነገር ሐሳቡ ላይ ራሱ የለም ነው። ሌላው ሳሂህ ሙስሊም ላይ ታዲያ ይህ ልጅ ከመታተሙ በፊት ከመገደሉ በፊትስ አማኝ ነበር ወይስ አልነበረም የሚለው ሳሂህ ሙስሊም ሐዲስ 2380 ላይ ስለዚህ ታሪክ ሙሉ ያወራና መጨረሻ ላይ ምን ተብሎ ተቀምጧል? ወአመለ ጉላሙ ፈካነ ካፊረን። ያ ጉላም የተባለው ወጣቱ ልጅማ ምን ነበረ? ከሃዲ ነበረ። አላህ Subhanahu Wa Ta'ala ደግሞ ከሃዲዎችን አይመራም።
ሰሒህ አልቡኻሪ ላይ ሐዲስ 4725 ላይ እንደዚሁ በተመሳሳይ ምን ብሎ ያስቀምጣል? ወካነ የቅረኡ ወአመል ጉላሙ ፈካነ ካፊራን ወካነ አበዋሁ ሙእሚነይኒ ብሎ ያስቀምጣል። እናትና አባቱማ አማኝ ነበሩ፣ ህፃኑ ግን ከሃዲ ነበር ነው። ሶ ይህ ህፃን ከሃዲ ነው። ከመጀመሪያውም የታተመበትም ከሃዲ ስለሆነ ነው ክህደት የታተመበት። ከሃዲ ብቻ ሳይሆን ግን መጥፎ ስራ የሚሰራ ሰውም ነበረ ይህ ህፃን ያልኩ በእነሱ ስለለመደብኝ ነው። ወጣቱ ልጅ መጥፎ ሰውም የሚሰራ የነበረ ከሃዲ የነበረ ነው። ተፍሲር አልቁርጡቢ ላይ ኢብኑ አባስ የሚናገሩት ነገር አለ። ከዛ በላይ ኢማም አልቁርጡቢ ረሂመሁላህ ስለ አንቀጹ ሲያብራሩ እዚህ ጋር የተቀለመውን ስታየው ነገር ግን የተገደለው አቅመ አዳም ደረጃ የደረሰ እና አመፀኛ ስለነበር ነው ይላል። ሶ ይህ ልጅ አመፀኛ ነበር የተገደለው፣ ለአቅመ አዳም የደረሰ ነበር። ኢብኑ አባስ ደግሞ ምን አሉ? ወጣቱ መንገድ ቆራጭ ሽፍታ ነበር። ሻብ ብለው ነው የገለጹት። ወጣቱ ልጅ መንገድ ቆራጭና ሽፍታ የነበረ ልጅ ነው። ሶ ሽፍታ ስለነበረ ነው ኢቭን የተገደለው። ይህ ልጅ መንገድ ቆራጭ፣ ሽፍታ፣ ከሃዲ የነበረ ሰው ነው። ስለዚህ ፊሽካው ተነፋ ማለት ነው። ሰው አላህ Subhanahu Wa Ta'ala ደግሞ አመፀኛን ሰው አይመራም። አመፀኛ ሰው ልቦች ላይ ያትማል። እሱን የሚፈልጉት ላይ ብቻ ነው የሚያቀናቸው። በሱራ 40 ቁጥር 35 ላይ እነዚያ የመጣላቸው አስረጅ ሳይኖር በአላህ ተአምራቶች የሚከራከሩ ክርክራቸው አላህ ዘንድና እነዚያም አመኑት ዘንድ መጠላቱ በጣም ተለቀ። እንደዚሁ አላህ ይላል በኩሩ ጨካኝ ሰው ልብ ሁሉ ላይ ያትማል። ስለዚህ ጨካኝ የሆነ ሰው ልብ ላይ ያትማል፣ ኩሩ የሆነ ሰው ልብ ላይ ደግሞ ልክ እንደዚሁ ያትማል ማለት ነው። በሱረቱል አዕራፍ ምዕራፍ 7 ቁጥር 101 ላይ እንደዚሁ አላህ ከሃዲያን ልቦች ላይ ያትማል ነው። ሶ ክህደት የታተመበት አንደኛ ከሃዲ በመሆኑ ነው። ሁለተኛ ደግሞ መንገድ ቆራጭ፣ ሽፍታ፣ አመፀኛ የነበረ ወጣት ልጅ ስለነበር ነው። ከዛ ውጭ አላህ Subhanahu Wa Ta'ala ሰዎችን በሙሉ ሲፈጥረው በኢስላም ላይ ነው የሚፈጥር። ሰዎችን በኢስላም ላይ ነው የሚፈጥር፣ በክህደት ላይ አይፈጥርም። ማንንም በክህደት ላይ አይፈጥርም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ሰሒህ አልቡኻሪ ላይ ቮሊዩም 1 ላይ ገጽ 267 ወይም ደግሞ ሐዲስ ቁጥር 1385 ላይ the prophet sallallahu alaihi wasallam said every child is born on al-fitra በአልፊጥራ ላይ ነው ሁሉም ሰው የሚወለደው። ምን ማለት ነው? አንድን አምላክ በማምለክ ኢስላሚክ ሞኖቲዝም ብሎ በቅንፍ ውስጥ የሚያስቀምጠው ማለት ነው። to worship none but Allah alone and his parents convert him to Judaism or Christianity or Magianism ብሎ ያስቀምጠዋል። ነገር ግን ቤተሰቦቹ ወደ ክርስትና፣ ወደ አይሁድ ወይም ወደ እሳት አምላኪ መጁሲይነት ይቀይሩታል ነው። ያን ሰው አንድ ሰው ሲወለድ በሙሉ ምንድነው በእምነት ላይ ነው። አላህ Subhanahu Wa Ta'ala ደግሞ እንደዚሁ በሱረቱ ኒሳ ምዕራፍ 4 ቁጥር 140 ላይ አላህ የብናኝ ክብደት ያህል ማንንም አይበድልም ይላል። ስለዚህ አንደኛ የተገደለው ሰው ወጣት ሰው ነበረ። ሁለተኛ ያ የተገደለው ሰው ከሃዲ ነበረ። ሶስተኛ አመፀኛ ሽፍታ ነበረ። እነዚህ ካራክተሮች የተገደለው ወጣት ልጅ ማንነት ናቸው። እሺ የተገደለው ወጣት ይህ ስለነበረ ነው። የተገደለበት ትልቁ ምክንያት ደግሞ አላህ Subhanahu Wa Ta'ala አማኞችን የሚጠብቅበት መንገድ አለ። አንተ ክህደትን የማትፈልግ ከሆነ አማኝ ከሆንክ በአንተ ላይ የሚደርስ ማንኛውንም እንቅፋት አላህ Subhanahu Wa Ta'ala ያስወግዳል። አንተን ከእምነት ሊያስወጣህ የሚችል ምንም አይነትን እንቅፋት ያስወግዳል። ከሃዲ ከሆንክም ደግሞ ልክ እንደዛው አንተ የምትመኘውን ነገር ብቻ ነው የሚሰጥህ። ሶ ወላጆቹ ሙእሚን ነበሩ፣ አማኝ ነበሩ። ይህ ልጅ ግን አድጎ ክህደትን ይመራቸው ነበር፣ በሱ ይገደዱ ነበር። አላህ Subhanahu Wa Ta'ala ደግሞ እነሱ ፈልገው ስለሚገዙት ባሪያዎቹን ፈልገው የሚገዙትን አካል እንዲቀየሩ እንዲለወጡ ወይም ደግሞ መጥፎ ሰው እንዲሆኑ ስለማይፈልግ የነሱን እንቅፋት በኸድር አማካኝነት አስወገደላቸው ማለት ነው። ይህ ሰው ግን ከሃዲ ነው፣ ከሃዲ ሆኖ የሚሞት ነው። ክህደት የሚባለው የታተመበትም በዛው መንገድ ላይ ስለሚጸና ነው ማለት ነውና አይ ቲንክ ጥያቄ ተመለሰ ይመስለኛል። ያለገባ ሐሳብ ካለ እዚህ ላይ ማንሳት ትችላለህ። በጣም ጥሩ ነውና ትንሽ አይምሮዬን የሚያስቸግረው ማለት ነው። አሁን አላህ እሱን ከሚገደል እንትን ማስተካከል አይችልም ነበር ወይ የሚለው ነገር አይምሮን ትንሽ ያስቸግረኛል ማለት ነው። ያኔ አላህ አዛኝ አይደለም ወይ ምናምን የሚለው ነገር አይምሮን እያስቸገረኝ ነው። እንዴት ታየዋለህ ይሄን ነገር? ምን ማስተካከል? ለምሳሌ እንዲቀና ወደሱ እንዲመጣ
ወደ ትክክለኛው እንዲመራ ማድረግ አይችልም ነበር ወይ? አላህ አዛኝ አይደለም ወይ የሚለው ነገር ትንሽ አስቸገረኝ። አላህ Subhanahu Wa Ta'ala አዛኝ ነው ስንል እዝነቱ ለሚገባቸው ሰዎች ነው የሚያዝነው። እዝነቱ የማይገባቸው ሰዎች አሉ። እነዛ ምን አይነት ሰዎች ናቸው? እንዲታዘንላቸው የማይፈልጉ ሰዎች፣ አመፀኞች ማለት ነው። አንተ እንዲታዘንልህ የማትፈልግ ከሆነ ማንም ሊያዝንልህ አይችልም። ለምን ያዝንልሃል? ስንት እኮ እንዲታዘንላቸው የሚፈልጉ አካላትና ሰዎች አሉ። ይሄንን ወጣት መምራት አይችልም ወይ? ኦኬ ከሚሞትና ለወላጆቹ እንቅፋት ከሚሆን ለምን አልመራውም ነው። መመራትን አይፈልግም። ይሄ ወጣቱ ልጅ መመራትን አይፈልግም እኮ ከሃዲ ነው። በክህደቱ ላይ ደግሞ መጽናትን ነው የሚፈልገው። አመፀኛ ነው፣ መንገድ ቆራጭ፣ ሽፍታ፣ ሌባ ነው። አላህ Subhanahu Wa Ta'ala የሚመራው መመራትን የሚፈልግን ሰው ነው። ለምሳሌ አንድ ሰው ምንም ነገር አያውቅም፣ በዙሪያው ላይ ምንም ነገር የሚረዳው የሚያውቀው ነገር የለም፣ ግን መመራት ይፈልጋል። ጌታዬ ሆይ ቀጥተኛውን መንገድ ይፈልጋል፣ አምላኩን ግን አያውቀውም። ይህንን ሰው አላህ Subhanahu Wa Ta'ala ይመራዋል፣ ቀጥተኛውን መንገድ ያገናኘዋል፣ ያስተዋውቀዋል፣ ራሱን ያስተዋውቀዋል፣ ስለሱ ይገልጽለታል፣ ይመራዋል። ሌላኛው ሰውስ እውነቱ ሁሉ ተገልጾለት አስበው እናቱም አባቱም አማኝ ሆነው እሱ ክህደትን የሚፈልግ ሰው ከሆነ ለምንድን ነው አስገድዶ የሚያሳምነው? ነፃ ፈቃድ ጋር ቀጥታ ተጋጨ ማለት እኮ ነው። ያ ህፃን ነፃ ፈቃድ የለውም ማለት እንዴ? እኔ እኮ ማመን አልፈልግም ይላል። ኖ እኔ አዛኝ ስለሆንኩ አሳምኛለሁ። ምን አይነት ነገር አስገድጃለሁ ነው። ያ የእዝነት መንገድ ሳይሆን የማስገደድ መንገድ ነው የሚሆነው። የሚታዘንላቸው ምን አይነት ሰዎች ናቸው? መመራትን የሚፈልጉ። ለምሳሌ አንድ ምሳሌ ስነግርህ አቡ ጣሊብ አለ፣ የነቢያችን ሰለላሁ ዐለይሂ ወሰለም አጎት ማለት ነው። አቡ ጣሊብ በባህሪው ጥሩ ሰው ነው። ነቢያችንን ሰለላሁ ዐለይሂ ወሰለም ኃላፊነት ስላለበት ይንከባከባቸው ነበረ፣ ያኖራቸው ነበረ፣ ከጠላት ይጠብቃቸው ነበረ። ልቡ ግን ጣዖታትን መተው አይፈልግም ነበር። ጣዖታትን መተው ጭራሽ አይፈልግም። አላህን መቀበል አይፈልግም፣ ማመን አይፈልግም። ግን መጥፎ ሰው ነው? ኖ መጥፎ ሰው አይደለም። እምነትን ካልፈለገ አላህ Subhanahu Wa Ta'ala አስገድዶ ሊያሳምነው አይችልም፣ አቡ ጣሊብንም ጭምር ማለት ነው። እምነት የሚፈልግ ሰው ከሆነስ፣ እውነተኛ ሰው ከሆነስ ብዙ ማየት ትችላለህ። ለምሳሌ አቡ ሱፊያን አቡ ሱፊያን ማመንን ይፈልጋል፣ ግን ያለው ስም ደግሞ እንዲጠፋበት አይፈልግም። ገባ? ውስጡ ግን የማመን ፍላጎት ተነሳሽነት አለው። ዑመር ኢብኑ አልኸጣብን ብትወስድ ሰሃቦችን በጠቅላላ በተለይ እነ ሐምዛን ብትወስድ ጀግና የነበሩ ሰሃቦችን፣ እንዲሁም ደግሞ ጠላት ኢክሪማን ብትወስድ ጠላት የነበሩ ሰዎችን መመራት ስለሚፈልጉ አላህ Subhanahu Wa Ta'ala ይመራቸዋል። በብሔር በተለያዩ ነገር ተይዘዋል፣ ግን መሞት የሚፈልጉት ግን አማኙ ነው። አቡ ሱፊያን እኮ በጣም ጠላታቸው ቢሆንም በሳቸው ላይ ግን አይዋሽም። ለክብሩ ሲል መዋሸት ሁሉ አልፈለገም። ለምን? ውሸታም ተብሎ መጠራት ስላልፈለገ። ስለዚህ አላህ Subhanahu Wa Ta'ala የሚመራው ምን አይነት ሰው ነው ካልከኝ፣ አላህ የሚመራው መመራት የሚገባውን ሰው ነው። ስለዚህ አንተ መመራት የሚገባህ ሰው ከሆንክ አላህ ይመራሃል። መመራትን የማትፈልግ ሰው ከሆንክ ደግሞ አያስገድድህም ነው። አጭሩ ምላሽ ይሄ ነው። ሐሳብ ካለ አሁንም መቀጠል ትችላለህ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ትንሽ ጊዜ እስከ 6 ሰዓት አይ ቲንክ ቆያለሁ። ወይ አሁን ገብቶኛልና ጀዛከላ በጣም ገባኝ ማለት ነው። አላህ እና እንትን ብሎለት ነበር እሱ ጣሞ ነው ማለት ነው። እና ጀዛከላ ገብቶኛል አሁን በደንብ አመሰግናለሁ። ወይ አካባቢ ሰው የማይፈልግ ከሆነ ካፊር ቤት ምናምን እየጋባ ነው የተፈጠረብህ ምናምን እያሉ ኮሜንት እንትን እያሉ ነበር። እኔ ካፊር ቤት አልገባም እና የሆነ ጊዜ ንጽጽር ፋሩክ እና የሆነ ካፊር ንጽጽር ሲያረጉ ነው ይሄን እንትን የሰማሁት ማለት ነው። ከዛ ውስጤ ላይ ቆየብኝ ማለት ነው። ማንን ሊጠይቅ ምናምን እያሉ እና አልহামዱሊላህ አሁን ገብቶኛል ማለት ነው። እና አብሽሩ ሙስሊም ወንድሞች። ሁሉም ሰው ሹብሃ ይነሳበታል ሲባል ማለት ነው። ሹብሃ ይነሳበታል ሲባል የሆነ ካፊር ላይ ገብቶ ምናምን የሆነ ሰው ሲያነብም ሊነሳበት ይችላል። እኔ አሁን አብዛኛውም ጥያቄዎች የነበሩ ራሴ ላይ በማነብ ሰዓት ይነሱ የነበሩ ጥያቄዎች አሉ። በአጋጣሚ በመሰማቸው ነገራቶች ላይ የሚነሱብኝ ጥያቄዎች አሉ። ከነዛ አንፃር ሹብሃ ሊፈጠርባችሁ ይችላል። ሹብሃ መፈጠር ወይም ልባችሁ እንትን ማለት የሆነ እንደ በጣም እንደ ክፉ ነገር አትቁጠሩት። ተጠራጣሪነት የሚጠላውም
አጉል ተጠራጣሪ የሚባል ነገር ስላለ ነው እንጂ የሆነ ሰው የሆነ ነገር ስለጠረጠረ ያ ነገር የተጠላ ነው ማለት አይደለም። ግን ኦቨር የሚሆናል ማለት ሆን ብሎ ኔጌቲቭ ነገር ብቻ የሚፈልግ ሰው ማለት ነው። ኔጌቲቭ ነገር ብቻ በቃ ማወቅ የሚፈልግ ሰው እንደዛ አይነት ሰው ሲሆን አጉል ተጠራጣሪዎች ይባላሉ፣ ወይም ደግሞ መጥፎ ካራክተር ያላቸው አካላቶች። የሆነ ሰው ሹብሃ ሲነሳበት ጥያቄ ሲነሳበት የግድ ያ ጥያቄ ከክርስቲያኖችም ስለሚነሳ ያ ጥያቄ ከነሱ ሰምቶ ነው ማለት አይደለም። ሊሰማም ላይሰማም ይችላል። ኤኒዌይ ሰማም አልሰማም መልሱን ካወቅ ነው ደግሞ መመለስ የኛ ግዴታ ነው። ያን ነው እኔ የምረዳውና ማቀው ማለት ነው። ክርስቲያኖች ካላችሁ ሪኩዌስት ላኩ። ጓል መቃል አለሽ? አለው። እንዴት ናችሁ? አልሐምዱሊላህ። እስኪ አሰላሙ አለይኩም ብያለሁ። ወአለይኩም ሰላም። አይ ነው ይሄ ነው ማወቆች አይደል? አክሰንትሽ ሁሉ ልቅም ያለ ነው። ቴንክ ዩ ቬሪ እንዴ ማች። በመከራ እኮ አይመጣላቸው። አይ ስለማመደው ቆዩ ኦልሞስት 10 days ነው። ሶ ያ የሆነ መንገዱ ላይ ሸፈፍ እያልሽ ስትመጪ ቃላቶችን እኮ መልመድ አለባቸው አለሻ። አይ ማሻአላህ ማሻአላህ። Thank you very much for everything. Oh baby girl, how are you? Wait a minute, PK. ጓደኛዬ መጣች። መስገን እሺ Why you so happy? Because I'm happy. I'm coming back, okay? So PK, ወይ thank you very much for everything. I mean, thank you. Like መጀመሪያ ኡስታዝ ሁሱ ቤት ገብቼ ሞቲቬት ያደረገኝ ነገሮች ነበሩና I'm very grateful for you young boy. Thank you very much. አመሰግናለሁ በጣም። Okay, it was a long journey ለኔ and yeah በጣም አመሰግናለሁ። እና ደግሞ ጥያቄዎች ሊኖሩ ይችላሉ፣ ብዙ የሚያስፈሩ ነገሮች ሊኖሩ ይችላሉ። እጠይቃለሁ። I'll keep asking every time, okay? And thank you. That's what I want to say. የምር ወላሂ በጣም ነው ደስ ያለኝ በጣምና አስተውሳለሁ የመጀመሪያ ቀናችን ኢቭን የመጀመሪያ ብቻ ሳይሆን አይ ቲንክ 1-2 ቀን ሁሉ የሁሱ ላይቭ ዘግቶብን ነው አሪፍ እያወራን የሁሱ ላይቭ ወጥቶ ስለነበረ ዘጋብን ምናምን እንደዛ አይነት ነገርና በጣም ነው ደስ ያለኝ። ሩቅ ተጉዘሻል። ጥያቄ የሚያልቅ ነገር በነገራችን ላይ ሁሉም ሰው ጥያቄ አለው። ጥያቄ የሚያልቅ ነገር አይደለም። በየጊዜው እውቀት መጨረሻ ስለሌለው ኢስላም ደግሞ የእውቀቶቹ ሁሉ መጨረሻ ስለሆነ ሙሉ ማወቅ አይቻልም። አንድን ነገር በጣም የምንወደው ጨርሰን ስለማናውቀው ነው። ጨርሰን የምናውቀውን ነገርማ ላንወደውም እንችላለን። ላንጓጓለን፣ የሚያጓጓ ነገር አይኖርም። ኢስላም ላይ ግን ስንመጣ በየጊዜው አዳዲስ እውቀቶችን ነው የምናገኝ። ጥያቄ ስንጠየቅ፣ ጥያቄ ስንመልስ ሲመለስ ስንሰማ ምናምን ሁሌም አዳዲስ ነገሮችን ነው የምናገኘውና ጥያቄ አያልቅም። መጠየቅ ነው። የሆነ ሐሳብ አእምሮች ላይ ሲመጣ ምናምን ስለዛ ሐሳብ ማውራት ነው። ኢስላም ምን አይነት እይታ አለው በዚህ ዙሪያ ማለት ነውና ጠያቂ መሆንሽም ያንቺ የምትረጅበት ወይም ትንሽ ለየት ስለሚል በጣም ጎበዝ ጠያቂ ነሽ። አላህ በመንገዱ ላይ ያጽናሽ። ጥያቄ ሁሌም ጠይቂ። ምንም አሁን አንዳንድ ነገር ሊያጋጥምሽ ይችላሉ። ኢንቦክስ ጽሁፎች ሊኖሩ ይችላሉ ከክርስቲያኖች ምናምን ብቻ እንደዚህ አንድ ሊኖር ይችላል። ሁለተኛ ደግሞ ትልቁ ፈተና ባይዘው ሰለምቴዎች ላይ የሚመጣው ከራሳቸው ከሙስሊሞችም ሊሆን ይችላል። ሙስሊሞች በጣም ብዙ መጥፎ ነገር ሊያመጡ ይችላሉ። ለምሳሌ አንቺ እኮ በትክክል አልሰለምሽም ይሉሻል። መጥተው በቃ ከአንቺና ከፈጣሪ ጋር ያለውን ጉዳይ መሀል ላይ ገብተው አንቺ እኮ በትክክል አልሰለምሽም እንደዚህ አይነት ግሩፕ ተቀላቅለሻልም ይሉሻል። እንደዛ ቢሉ ሰዎችም ይመጣሉና እነዚህ ነገራቶችን ትግስት በማድረግ ጥያቄዎች ሲነሱ ግን ጥያቄዎቹን በቀጥታ በማቅረብ እነዛ ላይ ምላሽ በማግኘት ምናምን ኢንሻአላህ በደንብ እንቀጥላለን ብዬ አስባለሁ። አንቺ ያው አላህ Subhanahu Wa Ta'ala በሰየመን አባታችን አብርሃምን ባጸናውና በወደደው ስም ሙስሊሞች ተብለን የተጠራን ከሙስሊም ውጭ ሌላ ስያሜ የለንም። እኛ ሙስሊሞች ነን። በቃ አንቺ እንደዚህ ነሽ እንደዚህ ሂደሽ እንደዚህ መጥተሽ ምናምን
we don't care ማለት ነው። ምን አገባቸው እነሱ። ትልቁ ፈተና ከክርስቲያኖች የሚመጣው ሳይሆን የኔ ብለሽ ከምታስቢያቸው ሙስሊሞች የኔ ብለሽ ስለች ጓደኞችሽ ላይሆኑ ይችላሉ። እንዲሁ ሙስሊም የሆኑ አካላቶች ግን አንዳንዴ ሾጥ የሚያደርገው ሰው ያው ከያንዳንዱ በግ ነጭ ቢሆኑ ሙሉም ጥቁር በግ አይጠፋም ይባላል ከመንጋ። ጥቁር ሲባል ደግሞ ወደ ዘረኝነት እንዳትወስዱ ሰዎች፣ ያው የሐሳብን ጥቁረት ለማንሳት ነው። ጽልመት ሚለውን እንጠቀምና ከያንዳንዱ ማህበረሰብ እንደዚሁ ሾጥ የሚያደርገው ሰው አይጠፋም። ስለዚህ እቺ ነች ማለት ነው ሾጥ የሚያደርጋት ያለሽ። አሁን የሆነ ሰው የሆነ ነገር ካለሽ መጥቶ እኔን ታስተውሻለሽ። ይሄ ነው ማለት ነው ሾጥ የሚያደርገው የተባልኩት ብለሽ ላሽ ማለት ነው። ላሽ 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 ብሏል። እንኳን ደህና መጣሽ። በጣም ነው ደስ ያለኝ። በጣም አላህ ያጽናሽ። ጥሩነቱ ጥሩ ሰዎች አሉ ከጎኔ። ላይክ እኔ በጣም ፕራይቬት ስለሆንኩኝ በተፈጥሮ አሉ የሚረዱኝ ነገር ሰዎች እና ኢትስ ኦኬ። ስለዛ ብዙ የምጨነቅ ሰው አይደለም። ግን ኢትስ በቃ አንተ በዛ እንትን ስላለፍክ አዲስ ነገር ጃምፓ እኔ ከሃይማኖት የለኝም ነበር እምነት ወደዛ አዲስ የገባው ነው እና ላይክ ሁሉም አውቄው ሳይሆን ላይክ ሰላም አግኝቼበታለሁ። ላይክ ውስጤ ሰላም አግኝቶበታል። ዛማሮች ለኔ እና ቤተሰቦቼ ተቀብለውኛል። ባለቤቴም ኤቭሪባዲ እና የኔ የምላቸው ሰዎች ሁሉ አክሰፕት አድርገውት ከጎኔ የነበሩ ዛሬና ዛማሮች ለሞስ ለኔ so I'm grateful. thank you። ጥያቄው ሲኖሩኝ ግራ ግብት ሲለኝ እመጣለሁ አንተ ጋር ጠይቃለሁ። ምክንያቱም አንተ በዛ መንገድ ያለፍክ ስለሆንክ so thank you BK. I appreciate everything. I'm grateful. እሺ ማዕረ thank you very much። እሺ ጓለ መቀለ ባይዘ በጣም ትልቅ ነገር ነው ያገኘሽው። ቤተሰብሽ አክሴፕት አደረጉሽ ማለት በጣም አብዛኛውም ሰለምቴ በቃ የማያገኘው ነገር ነው። አብሶ ኢትዮጵያዊ ከሆነ አካል የማይጠበቅ ማለት ነው። ኢትዮጵያዊያን ከሆኑ ፋሚሊዎች የማይጠበቅ ነገር ቢኖር የሆነ አይዲዮሎጂ ስትቀይሪ አክሴፕት ማድረግ ነው። ወላ ሙስሊም ሆኚ ወላ ክርስቲያን ሆኚ ምናምን አክሴፕት የሚያደርግ ማህበረሰብ የለም። እና ያ በጣም በጣም ወላሂ አላህ ትልቁን ነገር ነው ያስተካከለልሽና ቤተሰብ ባለትዳር ሆነሽ ባለቤትሽ አክሴፕት አደረገሽ ማለት ከዚህ በላይ ምን አለ? ወላሂ ምንም ነገር የለም። አብዛኛውም ሰው ያጣው ነውና አላህ ያጽናሽ። ብቻ ትልቅ ነገር እንጠብቃለን። እሺ እሺ እመጣለሁ። thank you very much everyone። በቃ ይሄንን ልልህ ነው የገባሁት። ደህና ደሩ። እመጣለሁ next time. okay I will catch you. thank you ማዕረ bye good night everyone። እሺ ዛህራ ግን እየገባች ነው። ፈልጋሻለሽ መሰል። ዛህራ አገባቧ ምናምን ዘላኔ የገባቸው ታውቂያለሽ። በቃ ዝል ብላ ነው የገባቸው። አንዴ ሱራ ወጌስቱ ይሄን ኮምስቱ ሱሩቅ ኦኬ 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 አወይት እሺ ይቅርታ ብዬ ማዕረ ዛህራ ወይ ሰላም አለይኩም ወራህመቱላሂ ወበረካቱ። قال ما شاء الله تبارك الله مبروك انت መጣሽ በቃ ጓዝሽን ተቀለለ ረተሽኛል። በቀደም ጥያቄው በጣም ከብዶኝ ነበር። ሰህለን መርሐበን ቢኪ thank you። ባለፈው የጠየኩሽ እንትን በደንብ ነበር ያስረዳሽኝና it was really helpful። በጣም ነበር የረዳኝ። thank you very much። በጣም ነው የማመሰግነው። ቮይስ ሜሴጅ እንኳን ረዳሽ፣ ሁሌ ይርዳሽ። ኢንሻአላህ እንተጋገዛለን። እንዴ አሁንማ እህት ሆነን እኮ ነው። اللهم لك الحمد ولك الشكر. اللهم لك الحمد كما ينبغي لجلالك وعظمتك. ይሄን ሁሉም ይወስደይ ዓለማት ጌታ አላህ Subhanahu Wa Ta'ala ነው። اللهم لك الحمد እዚህ ሰላቆመን ብቻ እና ማሻአላህ ተባረካላ። እንኳን አላህ Subhanahu Wa Ta'ala ወደ ቀኑ መንገድ መራሽ ጓልይ ላንቺ በጣም ደስ ብሎኛል። ሰራሃ የሆነ ጥያቄሽ ማለት ሐሳብ የምትቀበይበት መንገድ ራሱ ሐሳብ ተቀበለሽ ብቻ ዝም አይደለም የምትይው። ያንቺ ሐሳብ እንኳን ስህተት ሆኖ የነዛ ሐሳብ ሆኖ ትክክል ሆኖ ካገኘሽው የሆነ አክሴፕት ለማድረግ በጣም ክፍት የሆነ ጭንቅላት ነው ያለሽና አላህ ይጨምርልሽ። የኔ ብርቱት አላህ ይጨምርልሽ። ከፍ ያለ ደረጃ ይለሽልሽ። ከዚህ በላይ አሁን እስልምና የእውቀት ዲን ነው። በዚህ ጭንቅላትሽ ደግሞ ይበልጥ እስልምናን ብታቂ ብዙ ነገራቶችን መቀየር እንደምትችይ ኢንሻአላህ ተስፋ አደርጋለሁ። አላህ Subhanahu Wa Ta'ala ደግሞ ያግዝሻል በኢዝኒላህ ሐቢበቲ። በጣም ደስ ብሎኛል ግን እሺ thank you very much. thank you everyone. bye good night everyone. bye
ቴንክ ዩ ፒኬ። እና ደግሞ ፒኬ አንድ ትራቭል ሜት አለኝ መሐመድ የሚባል ከኢራቅ የመጣና የሆነ የሚያመሳስል ነገር አላችሁና እሱ እስቲ በአንዳንድ ነገሮች ልትረዳዱ ስለምትችሉ ኮንታክት እንዲያደርገን ነግረዋለሁ። እንትን ሰጠዋለሁ። አሪፍ ትራቭል ሜት ነው። ሁሉ ጊዜ በጣም ያነባል። በጣም ስማርት ነው። በጣም ኦፕን ማይንድድ ነው። አይ ዶንት ኖ ሳምሃው አንተን ያስታውሰኛልና ሰው አውለቲ ነው። ኦኬ ማዕረ ቴንክ ዩ ቬሪ ማች ያንግ ቦይ ጉድ ናይት። እሺ ደህና ደሪ። አላህ ይጠብቅሽ። ተስፋ አደርጋለሁ ያለሽው ሰው አማርኛ እንደሚችል ነው። እንግሊዘኛ፣ ጀርመንኛ እና አረብኛ ብቻ ነው የምችለው። በቃ መስመር ተለያየ። አሁን እዚህ ጋር ግሬሉ አማርኛ ታስተምረዋለህ አንተ። የምልክት ቋንቋ ይማር። እኔ እሱን ነገር ሳልችል አልቀርም። ኦኬ ኢትስ ፋይን ኤቭሪቲንግ ፖሲብል ናቲንግ ኢዝ ኢምፖሲብል ዩ ኖ ሶ ኢንሻአላህ ግልጽ ነው። እሺ ደህና ደሪ ጎለ መቀለ። አላህ ይጠብቅሽ፣ አላህ ያጽናሽ። ቴንክ ዩ። እንግዲህ ዛህራ ልጅሽን ትረከቢያለሽ። በቃ ኃላፊነት ትወስጃለሽ። እንደ በደንብ ወላሂ አግዛታለሁ ኢንሻአላህ። ዳራው አላህ ይገዛት። የሆነች በጣም ደስ የምትል ሴት ናት የምር። አልሐምዱሊላህ አልሐምዱሊላህ። ባይዘው የሚፈልጉ ሰዎች ቅድምም እንዳልኳቸው ነው። እውነትን መመራት የሚፈልግን ሰው አላህ Subhanahu Wa Ta'ala ከመምራት ወደ ኋላ አይልም። በቃ ይማረዋል። ፍላጎት ካለ እሱ ይማራል። ሌላውን ነገር ለሱ አሳልፎ መስጠት ነው። ጭንቀት፣ ሀዘን፣ ሐሳብ ምና በሙሉ ነው ያጸዳው ማለት ነው። እና አይኔን ትንሽ እንትን ሲለኝ ጥቁር መነጽር ልለብስ ነበር እናንተ ማለት ታየኛላችሁና ተውኩት። ሶ አላህ Subhanahu Wa Ta'ala እውነትን መመራትን የሚፈልግን ሰው በሙሉ ይመራል። ብዙ ሰዎችን ያያየን ነው። አላህ ያጽናቸው፣ አላህ ያጽናቸው፣ አላህ ያጽናቸው። ጅማሮ ሳይሆን ትልቁ ነገር ፍጻሜው ነው። በዛው ላይ መጽናቱ ነው። ትክክል። አላህ Subhanahu Wa Ta'ala እኮ ወለዚነ ጀሃዱ ፊና ለነህዲየነሁም ሱቡለና ብሎ እነዚህ የኔ መንገድ የሚፈልጉትን ሰዎች መንገዴን እመራቸዋለሁ ብሎ صح ከሙህሲኖች ጋር ነው አላህ Subhanahu Wa Ta'ala እና እናንተ ብቻ ታገሉ እንጂ አላህ ይመራቸዋል። ምንም ጥርጥር የለውምና እናንተ ብቻ ሞክሩ፣ ጥያቄ ጠይቁ፣ ተማሩ። ማለት ከጠላቸው ውጡ፣ ውስጣችሁን አጽዱት። አኒ ጥሩ ልብ ነው ያላት ሲጀም ጥያቄዎቿ ራሱ የዋህ ነገር ነችና ደስ ትላለች የእውነት። እና የሆነ እናንተም እንደዚህ ጠይቃችሁ ብትረዱና ስለምናም ብታውቁት እስቲ አወቁት ማለት እኔ አሁን ስለምና ለማመን ለምናምን ተውትና ማለት ነው። በቃ ለማወቅ ብቻ ተማሩት እስኪ። ከዛ ተንበርክካችሁ ትቀራላችሁ እዛው። ኢስላም እንደዛ ነው። የሚገርም ሃይማኖት ነው ወላሂ። እስልምና አንድ ሰው ከተሰጠ እዚህ ዓለም ላይ በጣም እድለኛ ሰው እንደሱ አይኖርም። ምንም ነገር ይኖራችሁ እዚህ ምድር ላይ ምንም ነገር ይኖራችሁ ኢስላም ከሌላችሁ ባዶ ናችሁ። ምንም ነገር ይለላችሁ ኢስላም ከሌላችሁ፣ ኢስላም ካላችሁ ሙሉ ናችሁ። የምሬን ነው የምላችሁ። አንድ ሰው ተውሂድን ከያዘ አላህን በብቸኝነት እያመለከ ከሆነ ከዚህ በላይ እድል የለምና ተማሩ። ሙስሊሞችም ተማሩ፣ ክርስቲያኖችም ተማሩ። እስልምናን ተማሩት በደንብ። ትክክል ወላሂ። ክርስቲያኖች በተለይ ተማሩ፣ አታማሩ። እኛ ጋር መጣችሁ ማለቃቀስ ሳይሆን በቃ በሰላማዊ መንገድ ይረጋ ባለ እንትን ማጣችሁ ጥያቄ መጠየቅ ነው፣ መልስ መመለስ ነው፣ መማር ነው። በቃ እዛ በሩቅ ሆኖ ድንጋይ መወራወሩ ምንም ትርጉም የለውም። ያው በእውቀት ነው። እኔ ለምሳሌ አሁን እኔ በቃ ለባይብል መጥፎ የሆነ አመለካከት ምናምን የለኝም አውቀዋለሁ፣ ግን የእውነት መንገድ ነው ብዬ አላምንበትም። ለምን ጥሩ አስተምህሮቶች ቢኖሩትም እውነት ነው የሚል እምነት ግን የለኝም። አስተምህሮቱ አይጠቅምም ምናምን ሳይሆን ያ አምላክ አላህ Subhanahu Wa Ta'ala ወይም አምላካችን የሰጠን መንገድ ነው ብዬ አላምንም። ሰው ልክ እንደዚሁ ቁርአንን ወቁት፣ ተማሩ። ከዛ ባትቀበሉም ብትቀበሉም ኖርማል ነው። ያው ዛህራ እንደምትላቸው እኮ ጭማድ ለማስያዝ ነው። ከዛ ባረ እያንዳንድሽ ማትሰልሚ ከሆነ ተከፍያታለሽ በትንሳኤ ቀን አውቀሻል። ምክንያት መስጠታችሁ ተማሩና እስኪ የመከራከሪያ ነጥብ ይኖራችሁ። እኔማ አውቄያለሁ እኮ ገብቶኛል፣ ግን ማይገባ ነገር ነው በቃ አለ አይደል? ገብቶኛል ግን ትክክለኛ ነገር አይደለም ብላችሁ ለመከራከር እንኳን
ለመከራከር እንኳን እንደዛ አይነት ነገር ብታውቁ ብትማሩ ምናምን ጥሩ ነው። በዛ ላይ ደግሞ ስለ አንድ ሃይማኖት ከተቃራኒ ሰው አትማሩ። በቃ ያ ሁሌም የምንነግራችሁ ነገር ነው። ስለ አንድ ሃይማኖት ተቃራሪው ሰው አይጠየቅም። በተለይ ደግሞ ተጻራሪ የሆነ አካል ከሆነ ስለ ፕሮቴስታንት የኦርቶዶክስ መምህራንን መጠየቅ ምንም ትርጉም አልባ ነው። ስለ ኦርቶዶክስም እንደዚሁ የፕሮቴስታንት መምህራንን መጠየቅ ትርጉም አልባ ነው። ስለ ኢስላምም ክርስቲያኖችን መጠየቅ ማለት ይሄ ምን አይነት ነገር እንደሆነ እኔ አይገባኝም። ስለ ክርስትና ሙስሊሞችን እንደመጠየቅ ማለት ነው። እኔ አሁን ስለ ክርስትና ብትጠይቅ ያታውቃላችሁ እኔ ሙስሊም ነኝ ነው ማለት አወኩትም አላወኩትም ምንም እንትን አይደለም። ስለ ኢስላም እስልምናን ጠይቁ፣ ሙስሊሞችን ጠይቁ ስለ ኢስላም፣ ስለ ክርስትና ደግሞ ክርስቲያኖችን ጠይቁ። በቃ እኛን ብትጠይቁ እነሱን ብትጠይቁ እኮ ማለት ነው ምንም የግድ እኔ የነሱ ስህተት ነው እስክላችሁ ድረስ አትጠብቁም። ታውቁታላችሁ፣ በቃ በግልጽ ትረዱታላችሁ። ምንም የእውነት ጋር መቆም የሚችል ምንም አይነት ነገር ስለሌለ እውነታው ይገባቸዋል፣ እውነታውን ትረዱታላችሁ። ትልቁ ችግር ምንድነው? ተቃራኒውን አካል ስለምንጠይቅ ነው። የማያምነውን አካል ሂደን ስለሌላኛው እምነት እንጠይቀዋለን። ያውም በጣም የሚጠላውን አካል ማለት ነው። እስልምናን በጣም የሚጸየፍን አካል ሄዳችሁ እስልምና እንዴት ነው ብትሏችሁ ሁሉንም ነገር አጣሙ ነው የሚነግራችሁ። ልክ ሴት ልጅ ከጎና አጥንትን የተፈጠረችው እንደሚለው ሐዲስ ማለት ነው። አሁን ያ ወላሂ የሚገርም ሐዲስ ሆኖ ግን እንደዚህ አድርገው እንደዚህ ቆልምመው እንደዚህ አጥፈው ምና ይነግሯቸዋል ማለት ነው። እዩት ጎባጣ አጥንት ተፈጠረች እያለ ሲጀመር የጎና አጥንትን ማን ነው የተቃና ያደረገው? ከጎና አጥንት ፈጠራት አይደል ሚል እንደ እነሱስ መጽሐፍ ማን ነው የተቃና ያደረገው ነው። ሁለተኛ የሐዲሱ ጭብጥ ሐሳቡ ደግሞ በጉልበት ፎርስ አታድርጓ ሴት ልጅን በጉልበት አትጠቀሙ። በቃ ጉልበት አትጠቀሙ እሷ ላይ ነው። በኃይል ለመቃናት ብትሞክሩ ትሰበራለች። ስለዚህ በተፈጥሮዋ ተዋት ነው። ጉልበትን አትጠቀሙ እሷ ላይ ነው። ያ ነው ዋናው መልእክቱ። ያን የመሰለ ትልቅ መልእክት ያለውን ነገር ወስደው ይሄው ሴት ልጅ እኮ ጠማማ አጥንት ናት ይላልናም ብለው የማይሆን መስመር ይሰጧቸዋልና ጥሩ አስተምሮቶች ቢሆኑም ጥሩ መስመሮችን ስለማይነግሯችሁ ተቃራኒውን አካል እየሄዳችሁ አትጠይቁ ነው። ስለዚህ ክርስቲያኖች ካላችሁ ሪኩዌስት ላኩ። ዛሃራ ጥያቄ ያለው ይግባ እያለች ነው። አፋጧት እስኪ። እኔ መሀል አልገባም፣ ዛሬ አልገላግላትም። በተለይ ሴቶች ብትሆኑ ደግሞ ትመከራላችሁ። ዛሃራ በሄደችበት ሁሉ ጥያቄ ያለው ሰው ይግባ እስኪ፣ አቅሙን ያሳይ። ሁሌም እንደዛ ነው መጥል። እስኪ ግቡ። ጥያቄ ያላቸው ሙስሊም ያልሆኑ ሰዎች ግቡ። ኤጄ ነው የሚለው። አረ ለሙስሊሞች መስጊድ የሙስሊሞች እኮ አሁን ትልቁ ችግራቸው ምንድነው? ከአቅም በላይ ነው የሚጠይቁት። እኛ ጋር የሚመጣ ጥያቄ አይደለም የሚጠይቁ፣ ኢላ ያለ ሰው ጋር ነው ፋትዋ ምናምን ነው ብዙ ጊዜና ከዛ አንፃር ነው ሙስሊሞችን ብዙም አክሴፕት ማናደርገው። እሺ ኤጄ አለ ወይ አለሽ? ካልቀረብኩ አይኔ ያመለጠ ነው መሰለኝ። እኔ አነብላለሁ። ያው ሰዓትም ሄዶ የለ እንቅልፍም ሊሆን ይችላል። እንግዲህ አብሽር። መርሃባሽ ምንድነው ዘለው ወረዱ። ፈትዋ ነበር ማለት ነው። ታጋሽ እንሁን። በዚህ ሰዓት በነገራችን ላይ ገስት ከገቡ በኋላ መታገስ ማለት ነው። ቶሎ ሙት ካላደረጉ ሌላ ምስጢርም ሊወጣ ይችላል። ምክንያቱም እንቅልፍ ሰዓት ስለሆነ ባለፈው ልከው ተኝተዋል። በዚህ ሰዓት ይሆነ ቪዲዮ ነው ወላሂ ጸጉሯን ያወጣው የሆነ ቤት ማለት ነው። ባለፈው ኢብራሂም ቤት ነው እንደው እንደዚህ ገብቶ ቪዲዮ ተከፈተ እንዳለ ፊቷ ምን ጸጉሯ ማለት ነው። በጣም ነው የደነገጥኩት ሐቂቃ። እንዴት ግን ቪዲዮ ሳይነካ አይከፍ? ኦኬ እንደዛ አይነት ሴቲንግ አለው ቲክቶክ። መጀመሪያ አካባቢ ክሬት አድርጋችሁ ለቪዲዮ ፍቃደኛ ሆናችሁ ስትገቡ ሁሌ ጆይን ስትሉ ካሜራ ይከፈት አይከፈት ብሎ ይጠይቃችኋል።
ከዛ ካሜራ ይከፈት የሚለውን ከሞላችሁ በገባችሁ ሰዓት እናንተ ካላጠፋችሁት በስተቀር ሁሌም ይከፍታል፣ ኦን ያደርገዋል ማለት ነው። ስለዚህ ያንን ነገር በደንብ እንትን እያላችሁ እየተረዳችሁና ያው እንዳልከው የእንቅልፍ ሰዓት ስለሆነ እንደኛ እኮ ስንቶቹን እኮ ገስት ላይ አስተኝተናል ከጥንት እስካሁን ድረስ። ድሮ ጃቢርን ገስት ላይ ማለት እንትናን ዴቭን ገስት ላይ እናስተኛው ነበር ድሮ። ዴቭ አሁንም እንኳን ገስት ላይ ይተኛል መሰለኝ። ከዛ ጃቢርን ገስት ላይ ማስተኛት ጀመርን። አሁን በቃ ዴቭ ሰዓቱ ይለያያል። እሱ የሚተኛበትና እኛ የምንነቃበት ሰዓት ይለያያል እንጂ ኧረ ተው። አይደለም እናስተኛው ነበር ገስት ላይ። ጃቢር ደህና ነው ወይ? ጃቢር ደህና ነው አልሐምዱሊላህ። ይመጣል ኢንሻአላህ እንደምንም ጎትተን እናስገባዋለን። አየሩን ካስተካከልንላቸው ብዙ ሰዎች ይመለሳሉ። የቲክቶኩን አየር ግን እናስተካክል። አሁን በጣም ተግማምቷልና የተግማማው ነገር መስተካከል መቻል አለበት። ሰው አስተካክለን አስፈላጊ ሰዎችን እንጠራቸዋለን ማለት ነው ኢንሻአላህ። ዋናው ሰላም መሆኑን አላህ ይጠብቀው። አሚን አሚን አሚን። አይ በየጊዜውም ስለምንደዋውል ስለምንገናኝ ምናምን እናንተ ላይ ነው የጠፋ ባይዘው እኔ ጋር አለ ሁሌም አለ። ስለዚህ እኔን ጠይቁኝ፣ ግን ጥያቄያችሁን ደግሞ አታብዙት። እሺ መግባት ትችላላችሁ። ክርስቲያኖ ሙስሊሞች ሁላችሁ የንጽጽር ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ሰው ገብቷል። ዶት ገብታለች አትታይም። አይ ኔትወርኳ አለ፣ ግን ኔትወርኳ የሚሰራ አይነት አይደለም። መነጽር ተጠቀም። መነጽሬን ጎረቤት ቤት ትቻለሁ። ቅድም ጃቢር ቤት ሂጄ ነበርና ሁሌ የምጠቀመውን መነጽር እዛ ትቻለሁ። ሰው ለዛሬ ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ ሰሂህ ሙስሊም ነው የሚለው ግን 2167 እንድታብራራልኝ ነበር። ምንድነው የሚለው ሐሳቡ? ሪፈርም ያጽፍ ይመስለኛል። ይላል መሰለህ لا تبدو اليهود ولا النصارى بالسلام إلا لقيتم أحدهم في الطريق فابرده إلى أضيق إلى يعني ترجم ገብቶኛል ግን ምን እንዴት ነው ምን ለማለት እንደተፈለገ በደንብ ብታብራራልኝ። እሺ ሰሂህ ሙስሊም 2167 ላይ አይሁዳውያንና ክርስቲያኖችን ቀድማችሁ ሰላም አትበሏቸው፣ ከእናንተ መካከል አንዳችሁ በመንገድ ቢያገኘው ወደ ጠባቡ መንገድ ይግፏቸው ይላል እና በመጀመሪያ ሐዲሱ አውድ አለው፣ ታሪካዊ አንድምታ አለው። ታሪካዊ አንድምታው ምንድነው ነው? ይህ ሐዲስ ማለት ነው በነቢያችን ሰለላሁ ዐለይሂ ወሰለም በዛ ጊዜ ላይ የጦርነት ወቅት ነበረ፣ የተነገረ ትዕዛዝ ነው። ኢብኑ ሐጀር በግልጽ እንዳስቀመጡት ምንድነው ዋናውን ሐዲስ ጠቅሰው በዚህ ዙሪያ ብዙ ወንድሞች ጽፈዋልና ከጽሁፉ ላካፍላችሁ ከሚለው አንፃር ነው እና ዘቡክ ኦፍ ጂሃድ ስር ያስቀመጡት ነገር አለ። ቡሉገል መረም ቮሊዩም 11 ገጽ 55 ላይ በተጨማሪ ኢማሙ ትርሚዚ ላይ ሐዲሱን እንደዚሁ ወታደራዊ ዘመቻ ዘቡክ ኦፍ ሚሊተሪ ኤክስፒዲሽንስ በተሰኘ መጽሐፍ ብቻ ባጭሩ ብዙ እንትኖች ላይ ሐዲሱ ተገልጸዋልና ኢብኑ ተይሚያ እንዲህ ይላሉ። ምንድነው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀድማችሁ ሰላም አትበሏቸው ብለው የተናገሩት ከበኒ ቁረይዛ አይሁዳውያን ጋር ለመዋጋት በሄዱበት ወቅት ነው። የበኒ ቁረይዛ አይሁዳውያን ጋር በነበረ ጦርነት ሰዓት ላይ ቀድማችሁ ሰላም አትበሏቸው ብለዋል ማለት ነው። በአጭሩ የሐዲሱ ታሪካዊ አውድ በጦርነት ወቅት የወረደ ወይ የተነገረ መልእክት የተነገረ ሐዲስ መሆኑን መረዳት እንችላለን። ግን ካፊርን ቀድሞ ሰላም ማለት ጋር በተገናኘ እስልምና ምንድነው የሚያዘው የሚለው ነገር አለ። ኪታብ አልሙስነፍ ኢብኑ ሸይባ
ቮሊዩም 13 ገጽ 198 ላይ አብዱላህ ኢብኑ መስዑድ ወደ ኩፋ በገባ ጊዜ ካፊሮችን ሰላም ይላቸዋል። አሁን ይሄ ከነቢያችን ሰለላሁ ዐለይሂ ወሰለም በኋላ መሰለኝ። ከእርሱ ጋር የነበረው ባልደረባ እንዴ ከሃዲያንን ሰላም አልካቸውን ብሎ ጠየቀው። እርሱም አዎ እነርሱ አጋርነቴን ፈለጉ፣ አጋርነትም ጓደኝነትም ሐቅ ነው ብሎ መለሰላቸው። ዑመር ኢብኑ አብዱል አዚዝ ታቢዒ ናቸው። ዑመር ኢብኑ አብዱል አዚዝን ታውቋቸዋላችሁ። አንድ ጊዜ ከሃዲያንን ቀድሞ ሰላም ይላቸዋል። አብሮት የነበረው ከዓብ ይቻላል እንዴ ብለው ጠየቀው። እርሱም ምንም ችግር የለውም በማለት ሱራ 43 ከ88 እስከ 89 ድረስ ያለውን ጠቀሰለት ማለት ነው። ብዙ ኪታቦች ላይ ኪታብ አልሙስነፍ ኢብኑ ሸይባ አሁንም ተመሳሳይ ገጽ ላይ ማለት ነው ብዙ ኪታቦች ላይ ተቀምጧል። ስለዚህ ያ በጦርነት ወቅት ላይ በኑ ቁረይዛ የሚባሉ ማህበረሰቦች ነበሩ። አይሁዳውያን ባይዘው በጣም ብዙ ትራይብ ነው የነበራቸው። ብዙ እንትኖች ምንድነው የሚባሉት? ትራይብ ምንድነው? ጎሳ ማለት ነው። ከነዛ ጎሳዎች መካከል ነቢያችን ሰለላሁ ዐለይሂ ወሰለም ጦር የተዋጓቸው ጎሳዎች አሉ። ቀድሞ የካዷቸው በቁረይሽ ጦርነት ጊዜ ቀድሞ የካዷቸው ጎሳዎች ማለት ነው። ከነዛ ጎሳዎች መካከል አንዱ ነው በኒ ቁረይዛ ማለት። እነዛ በኒ ቁረይዛዎችን ከዚህ በኋላ ለጦርነት ስለሆነ ሙስሊሞች እየሄዱ ያሉ ወደ በኒ ቁረይዛዎች የሰሩ ትልቅ ጥፋት ስላለ እነዛ ምንም አይነት የሰላምን መንገድ አታስቀምጡላቸው ነው። ቀድማችሁ ሰላም አትበሏቸው የሚለው ከዚህ ጋር የተገናኘ ነው አውዱ ሙሉ ማለት ነው እንጂ ሰላምታን በተመለከተ ምንም አይነት ተቃውሞ የለም። ኦኬ ተረዳሹ ሐሳቡን? አዎ እሺ ተረድቻለሁ። ሹክራን። ለምን ሌላ ቦታ ላይ ስክሪንሾት ነበር ያደረኩትና ልክ እንዴት ነው አሁን ባለ ዘመን ላይ እንደ ተደረገ አይነት ነገር አድርጎ ሲያወራ ስለሰማው ለዛ ነበር ጀዛከላሁ ኸይር። ብዙ ጽሁፍ አለ ከዚህ ጋር በተገናኘ ሳላህ ላይ ሁለት አሪፍ ጽሁፎች አሉ። አንደኛው እህታችን ኢንቲሳር የጻፈችው ጽሁፍ ነው። እሱ በጣም ቆንጆ ጽሁፍ ነው ብዬ ነው ማስበው። እሱንም ማየት ትችያለሽ፣ በማስረጃ የተቀመጠው ማለት ነው። ቀድማችሁ ሰላም አትበሏቸው የሚለው ጋር በተገናኘ እንደውም ከዚህ ጋር አንድ የተጠቀሰ ሐዲስ አለ። አልአደበል መፍሩድ መጽሐፍ 44 ሐዲስ 1102 ላይ አቡ ባስራ አልጊፋሪ እንዳስተላለፈው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ነገ ወደ አይሁዳውያን እጓዛለሁ፣ በመጀመሪያ ሰላም አትበሏቸው፣ ሰላም ቢሏችሁ በእናንተ ላይ በሉ ይላል። ቀድማችሁ ሰላምታን አታቅርቡ፣ ሰላምታን ሲያቀርቡ ግን መልሱላቸው ነውና ጦርነት ጋር በተገናኘ ነው። አይ ቲንክ እኔ ጋር ያለ ሁለቱም ጽሁፍ ሳላህ ፔጅ ላይ ታገኙታላችሁ በሰፊው ስለጻፈበት ማለት ነው። እሱና እህታችን ኢንቲሳር ወደ ጠባቡ መንገድ ግፉት የሚለውም እንደዚሁ ሳላህ ላይ የሳላህን ፔጅ የምትፈልጉ @ማሂር ኮምፕ 123 ብላችሁ ሰርች ብታደርጉ ቴሌግራም ላይ ሳላህን ቤት ታገኛላችሁ። ከዛ ላይ ሀሳቦችን ብቻ በተለይ ብትጽፉ ላይ እኔ እንኳን ሴቭ ያደረኩት ጽሁፍ ስላለ ነው ብትጽፉ ኖርማሊ አርቲክሎችን ማግኘት ትችላላችሁ። በጣም የቆየ መልስ ስለሆነ ማለት ነው ለማስረጃ ነው የከፈትኩት እኔም እንጂ በጣም ቆይቷል ይሄንን እንትኖች ካነበብኩ። ለአሁኑ ይሄን ይመስላል። ከታች ዳውድ ያስቀመጠው ሊንክ አለ፣ እዛ እየገባችሁ የሳላህን ጽሁፎች ማግኘት ትችላላችሁ። በተለይ ያው አሁን ላይ ብዙም ባይሆንም ግን አብዛኞቹም ኦሬዲ የተመለሱ ስለሆኑ በጣም ኦልድ ጽሁፎች ናቸው። ከዛ አንድ ፒዲኤፍ ታገኛላችሁ። ባይዘው የሳላህ ፒዲኤፍ በጣም ብዙ ጥያቄዎች የተመለሱበት ፒዲኤፍ ነው። እሱም ፒዲኤፍም ብታወርዱት በጣም ጥሩ ነው። እሺ ፒዲኤፍም ሌላ አንድ ጥያቄ ልልክም። እሺ በቃ ነው። ድገሚ አንድማ ያጣላል። እሺ ሹክራን ጀዛከላ። ሱራ 9:5 ላይ አብራራልኝ። እሺ የተከበሩ ወሮች ባለቀው ጊዜ አጋሪዎችን ባገኛችሁበት ስፍራ ይደላቸው ይላልና ይሄን ነገር ተፋደን ሱረቱ ተውባ ምዕራፍ 9 ቁጥር 1 ላይ ከአንድ ጀምሮ ስታነቢው ትረጃዋለሽ። ምንድነው? ቃል ኪዳን ገብተው ነበረ። እነዛ ቃል ኪዳኖችም ማንንም ላያጠቃ ነው። ወራት ነበሩ።
ሶ ቃል ኪዳን የተገቡባቸው ጊዜያት ነበሩ። ከነማን? ከቁረይሾች ጋር ከአጋሪዎች ጋር በተገናኘ እነዚህ አጋሪዎች ታዲያ በእነዚህ ወሮች ውስጥ ላይ እንደውም አሪሳላ ፊልም ላይ እኮ ታየዋለሽ። ያው ፊልሞችን አሪሳላ ፊልም ላይ ሌላ የተበላሸ ትልቅ ነገር ስለምታገኙ እሱ እንኳን አትዩላለው። ግን በሌሊት መጥተው ያጠቃሉ፣ ውሉን ያፈርሳሉ ማለት ነው። ሶ ሙስሊሞች ግን አስቀድመው ውሉን እንዳያፈርሱ አላህ Subhanahu Wa Ta'ala በቁጥር 5 ላይ ከላይ ጀምሮ ያው ታገኛላችሁ የምታገኙት ነገር አለና ቁጥር 4 ከአጋሪዎቹ እነዚያ ቃል ኪዳን የተገባችኋቸው ከዚያም ምንም ያላጎደሉባችሁ በእናንተ ላይ አንድንም ያረዱባችሁ ሲቀሩ እነዚህን ቃል ኪዳናቸውን እስከ ጊዜያታቸው መጨረሻ ሙሉላቸው፣ አላህ ጥንቁቆችን ይወዳልና ይላል። ሶ ቃል ኪዳን ተጋብተዋል፣ ቃል ኪዳን ገብተዋል። ግን ያንን ቃል ኪዳን ግን ያፈረሱ ሙሽሪኮች አሉ፣ አጋሪዎች። ያላፈረሱ ደግሞ አሉ። ሰው አላህ Subhanahu Wa Ta'ala ከላይ በዝርዝር ካስቀመጠው በኋላ አሁን ቁጥር 5 ላይ ሲመጣ ያፈረሱትን ቃል ኪዳን የሚክዱትን ሰዎች ጋር በተገናኘ ነው የሚያስቀምጠው። የተከበሩትም ወሮች ባለቁ ጊዜ አጋሪዎችን ባገኛችሁባቸው ስፍራ ግደሏቸው፣ ያዟቸው፣ ከበቧቸው። ለእነርሱ መጠባበቅ በየመንገዱ ተቀመጡ። ቢጸጸቱም ሰላትንም በደንቡ ቢሰግዱ ግዴታ ምጽዋትንም ቢሰጡ መንገዳቸውንም ልቀቁላቸው፣ አላህ መሐሪ አዛኝ ነውና ይላል። ያው ቢጸጸቱም ሰላትን ቢሰግዱ ማለት ባጭሩ ቢሰልሙ ተዋቸው፣ ካልሰለሙ እንዳትተዋቸው ነው። ግን ቁጥር 6 ላይ ከዛው ቀጥሎ ምን ይላል? ከአጋሪዎችም አንዱ አለ ጥገኝነት ቢጠይቅ የአላህን ቃል ይሰማ ዘንድ አስጠጋው፣ ከዚያም ወደ መጠበቂያው ስፍራ አድርሰው። ይህ እነርሱ የማያውቁ ህዝቦች በመሆናቸው ነው ይላል። ሶ የሚዋጉት የሚገድሉት እንኳን ምን አይነት ሰዎችን ነው? ጦርነትን የሚፈልጉ የሚጋደሉ ሰዎችን ብቻ ነው የሚወጓቸው፣ የሚገድሏቸው፣ የሚያሳድዷቸው። ከዛ ውጭ ያሉትን ግን ጥገኝነት የሚፈልጉ ሰላምን የሚፈልጉ ሰዎችን ግን ቁርአንን እንዲሰሙ አድርገሽ ታስጠጊያቸዋለሽ። ኢቭን ሌላ ሙስሊም እንኳን ባለማወቅ እንዳይጎዳቸው እስከ መጠበቂያቸው ስፍራ ድረስ እነሱ ነፃ የሚሆኑበት ስፍራ እስኪደርሱ ድረስ ሸኟቸው ነው፣ በሰላም አድርሷቸው ነው የሚለው ማለት ነው። መጠበቂያ ስፍራ አድርሰው ይላል። ሶ ይህ እነሱ የማያውቁ ህዝቦች በመሆናቸው ነው። ስለዚህ ጦርን መዘው የሚመጡትን ነው የምትዋጊ። ጦርን መዞ የማይመጣ በተለይ ሰላማዊ ከሆነ ሌሎች ሙስሊሞች ባለማወቅ እንዳይጎዷቸው እስከ መጠበቂያ ሰላም የሚሆኑበት ቦታ እስኪደርሱ ድረስ በሰላም ሸኟቸው ነው የሚለውና አይ ቲንክ ክሊር ይመስለኛል። ጀዛከላህ ኸይር፣ አላህ ይቀበልህ። አሚን። አላህ ኸይር መልካም ስራችሁን አላህ ይደልላችሁ። በጣም ማመሰግናለሁ። አሚን እህታችን። እሺ ያም እናመሰግናለን። አንዳንድ ጥያቄ እሺ፣ ሌሎች ሙስሊሞች ጲላጦስ አለ ጲላጦስ አንዴ ጣሊብ ወይም ታሊባን አንዴ ጲላጦስ አለ ወይ? ፒክ እንዴት ነህ? ሰላም ነው አለሁልህ። ሰላም ነው እንዴት ነህ? አለው። ቅድም ገብተህ ነበርና ወረድክ። የሆነ ሐሳብ የምትሰጠው ነገር ያለ መሰለኝ። ውስጤ እንደዛ ጠረጠረ። ምን እንቀበል? ጥያቄ ነበረኝ። ጥያቄ ነው ያለ? ኮምጠጥ ይላል። ኮምጠጥ ይላል እንደዛ። እሺ ምንድን ነው ጥያቄ? እኔ የሆነ ምንድነው ጥያቄ መሰለ ከነብዩ መሐመድ ሰላም በሳቸው ይሁንና እሳቸው ከመጣ በኋላ ነው ቁርአንን የመጣው አይደለ? ልክ ጥያቄ ገብቷል? አዎ ትክክል ነህ። ኧረ የሆነ ሰው እቃውን ፈጀችው። ገብቶኛል ጲላጦስ። እሺ ትክክል ነህ። እስልምና ደግሞ ከነብዩ መሐመድ በፊት ነበር አይደለ? ያ ከነብዩ መሐመድ በፊት የነበሩ ሙስሊሞች ምንን ነበር የሚከተሉት? ኦኬ በመጽሐፍ ደረጃ ነው። በመጽሐፍ ደረጃም በአምልኮትም ደረጃ። ምክንያቱም ነብዩ መሐመድ ናቸው ይህን ቁርአን ያመጡት ያወረዱትም ነብዩ መሐመድ ናቸው። ሰላም በሳቸው ሆነ
ከጣዖታትንም ከመካ መዲና ያስወገዱት አይደለ? ከዛ በፊት የነበሩ ሙስሊሞች ጣዖታት ከሆኑ ወይ ደግሞ ሃይማኖታቸው ምክንያቱም የእስልምና ተከታዮች ጥያቄን አግኝቼዋለሁ። ምን ነበር ምንንስ ምክንያቱም ስግደትንስ በምን አይነት መልኩ ነበር የሚፈጽሙት? ጥሩሽ ጥያቄን አግኝቼዋለሁ በደንብና ከነቢያችን ሰለላሁ ዐለይሂ ወሰለም በፊት የነበሩ ህዝቦች ጋር በተገናኘ በሐዲስ የተቀመጠ አንድ ነገር አለ። 124,000 ነቢያቶች ነው የተላኩት በዚህ ምድር ላይ 124,000 ነቢያት እና ከዚያ በላይ ማለት ነው። አላህ Subhanahu Wa Ta'ala ደግሞ በቁርአን ላይ ምን ይላል? ለእያንዳንዱ ህዝብ መልእክተኞችን ልከናል ይላል። ስለዚህ ለእያንዳንዱ ህዝብ መልእክተኞች ተልከዋል። 124,000 ነቢያት እስከ ዛሬ ድረስ ባለው ጊዜ እስከ ነቢያችን ሰለላሁ ዐለይሂ ወሰለም ድረስ ተልከዋል። ሩሱል ደግሞ የሚባሉ 313 ሩሱሎች ደግሞ ተልከዋል ለሰው ልጆች ማለት ነው። ሩሱል ማለት የሚያስተምሩት የሆነ መልእክቶችን መጽሐፍን ይዘው የሚመጡ ማለት ነው። አስተምህሮት ያላቸው መጽሐፍ ሲባል ባይዘው የተጻፈ ነገር ምናምን እንደዛ ማለት አሁን ቁርአን ሲባል የተጻፈ ነገር ማለት ሳይሆን መነባርም ነው፣ በሽምደዳ የሚነበብ ነገር ማለት ነው። ቁርአን የቃል መጽሐፍ ነው። ኢንጂልም እንደዚሁ የቃል መጽሐፍ ነው። ኦኬ ኢንጂልም የቃል መጽሐፍ ነው። በተጨማሪ ደግሞ የሙሳ ጋር በተገናኘ ተውራት ግን ለውህ ነው ወይም ጽላት ነው። ተውራት ነው በጽሁፍ ደረጃ የተሰጠ ማለት ነው። ሌላው በሙሉ የቃል መጽሐፍ ነው። በሙሉ ስለ ኢንጂልና ቁርአንን ጋር በተመለከተ ነው። ከቁርአን በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ የወረደው ቁርአን ከሆነ ከዛ በፊትስ በምንድን ነው የሚመሩት? በአላህ ቃል ነው የሚመሩት። ቁርአን የአላህ ቃል ነው ብለን ነው ምናምን እንጂ የአላህ ቃል ቁርአን ብቻ ነው ብለን አናምንም። ኦኬ ቁርአን የአላህ ቃል ብቻ ነው ብለን እናምናለን። የአላህ ቃል ግን ቁርአን ብቻ ነው ብለን አናምንም። የአላህ ቃል ኢንጂልም የአላህ ቃል ነው፣ ተውራትም የአላህ ቃል ነው፣ ዘቡርም የአላህ ቃል ነው፣ ሙስሐፍ ኢብራሂም የተባለው የኢብራሂም መጽሐፍም የአላህ ቃል ነው። ለሩሱሎች አጠቃላይ የተሰጣቸው የአላህ Subhanahu Wa Ta'ala ቃል አለ፣ መልእክት አለ። ስለዚህ ምንድነው አሁን ከሙሳ በኋላ አላህ Subhanahu Wa Ta'ala ቁርአን ላይ ነቢያትን አስከተልን ይላል። ኡዘይር አሁን የመጣው ከሙሳ በኋላ ነው። ተውራት ከመጣ በኋላ ተውራት በሚረሳ ሰዓት በሚጠፋ ሰዓት ምንድነው የሚያደርገው? አላህ Subhanahu Wa Ta'ala ነብይን ያስነሳል። ለምሳሌ ኡዘይር ተነሳና አዲስ መልእክትን አላመጣም። አዲስ ህግጋትን የማህበረሰባዊ ህግጋትን ሳይሆን ያመጣው የሙሳን የጠፋውን መጽሐፍ ተውራትን እሱን ነው የመለሰው። ስለዚህ ከቁርአን በፊት ምን ነበር? ተውራት ነበረ፣ ኢንጂል ነበረ፣ ዘቡር ነበረ። እነዚህ ቁርአን ላይ የተጠቀሱ ናቸው። ሙስሐፉ ኢብራሂም የሚባለውም እንደዚሁ የኢብራሂም መጽሐፍ ተብሎ የሚጠራው ቁርአን ላይ ያልተጠቀሱትም ደግሞ መጽሐፎች አሉ፣ የቃል መጽሐፎች ማለት ነው። እነዛ መጽሐፎች ግን አሁን ላይ ኤግዚስት ያደርጋሉ ወይስ አይደለም? አያደርጉም ከሆነ አሁን ላይ ኤግዚስት አያደርጉም። ቅድምም ስናገር እንደነበረው አንደኛ የቃል መጽሐፎች ናቸው። ሁለተኛ ደግሞ በጽሁፍ የወረዱ እንደው ቃል በቃል እንኳን በጽሁፍ ተገለበጡ ብንል ማቴሪያሉ የመቆየት አቅም ያለው ማቴሪያል አይደለም። ቀለሙም ጠፊ ነው። ሊኖሩ አይችሉም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ቁርአንን ይዘው የመጡት ግን ለመጨረሻው ትውልድ ነው፣ ከሳቸው በኋላ ያለ እስከ ትንሣኤ ቀን ድረስ። ይህን ደግሞ የምናውቅበት አንደኛው ምክንያት ራሱ ምንድነው? አላህ Subhanahu Wa Ta'ala የወደፊቱን አዋቂ መሆኑ ነው። ለምን ቁርአንን ሰጣቸው? ከዚህ በፊት እንደነበሩ መጽሐፎች፣ ጽሁፎች፣ የእጅ ጽሁፎች በስብሶ ቢጠፋስ አፈር ቢሆንስ ስንል ነው። አላህ Subhanahu Wa Ta'ala እኮ ያውቀዋል። ምኑን ነው የሚያውቀው? ይህንን ዓለም ያውቀዋል። አሁን ፒዲኤፎች እንደሚመጡም ያውቃል አስቀድሞ፣ ቀለሞች እንደሚቀየሩ ያውቃል። ይሄ የመጨረሻው ትውልድ የመጨረሻው ዘመን ነው። በመጨረሻው ዘመን ላይ ደግሞ አንድን መጽሐፍ ለማቆየት በጣም ብዙ መንገዶች አሉ የሚቀመጡበት። ስለዚህ የመጨረሻው መጽሐፍ ቁርአን ነው። እሱም ሳይለወጥ የተቀመጠበት ብቸኛው ምክንያት ደግሞ ማቴሪያሎቹ አንደኛ ከመበስበሳቸው ከመጥፋታቸው በፊት የዲጂታሉ ወርልድ ስለመጣ የጽሁፍ የቀለሞች የብዙ ነገሮች ለውጦች ስለመጡ በመጨረሻው ዘመን ማለት ነው። የመጨረሻው ነብይም ሲመጡ ዓለም በሙሉ አንድ እንደምትሆን አላህ Subhanahu Wa Ta'ala አስቀድሞ ያውቅ ስለነበረ ነው። የመጨረሻው ዘመን ስለነበር አንድ እንደምትሆን ስልህ እኔ አሁን እዚህ ያለሁበት ቦታ ላይ ሆኜ አንተ ያለህበት ሀገር ላይ ሆነ ይሄው ምንም ያለ ምንም ሰከንድ ሽርፍራፊ እያወራን ነው፣ እየተያየን ማለት ነው። ያውም ዓለም ላይ ጫፍ ላይ
ፓለስታይን ላይ የሚፈጠረው ነገር ሳይውል ሳያድር ይደርሰናል። አሜሪካ ላይ የሚፈጸመው ነገር ሳይውል ሳያድር ይደርሰናል። አንድ ህዝብ ነው፣ አንድ ሀገር ነው። ሀገርነቱ ሀገሮች የሚባለው ነገር አሁን ላይ የለም። እያንዳንዱ ኢንፎርሜሽን ይደርሳል። ለዛም አንድ ነብይ የመጨረሻ ነብይ ተሰጥቶናል ማለት ነው። በዛ ምክንያት ነው ቁርአን ኤግዚስትም የሚያደርገው አላህ Subhanahu Wa Ta'ala የሚጠብቀውም እንዲጠበቅም ያደረገው። ከዛ በፊት ግን ብዙ መጽሐፎች ቢኖሩም አሁን ላይ ግን ልናገኛቸው አንችልም ነው። እንደ ምሳሌነት ያልኩ ዘቡር፣ ተውራት እና ኢንጂል እንደ ምሳሌ መውሰድ ትችላለህ። ጲላጦስ ተረድተኛል? እሺ ያው ተረድቻለሁ። ግን እና ዘቡርና ኢንጂል ምናምን ይሄ ነብዩ መሐመድ ሰላም በሳቸው ይሁንና በእሳቸው ባመጡት ቁርአን የለም ማለት ነው። መልእክቱ የእያንዳንዱ መልእክተኛ መልእክት አንድ ነው። እሱም አላህን ተገዙ ጣዖታትን ራቁ የሚል ነው። የሚለያየው ሶሻል ሎው ነው። ማህበረሰባዊ ህጉ ይለያያል። ለምሳሌ ለሙሳ ህዝቦች የተሰጠው ህግ የሙሳን ህዝቦች ብቻ ያማከለ ህግ ነው። ለኢሳ አለይሂ ሰላም የሚሰጠውም እንደዛው ነው። የኢሳን ህዝቦች ብቻ ያማከለ ነው። ዋናው መልእክቱ ከሆነ ግን ሁሉም መጽሐፎች ላይ ያለው አንድ አይነት መልእክት ነው። ዋናው መልእክቱ ማለት ምንድነው? ጣዖታትን ራቁ፣ አላህን ብቻ ተገዙ የሚል ነው። ነቢያቶች በሙሉ የሚላኩበት መንገድ ማለት ነው። ይህንን ቁርአን ላይ እናገኘዋለን። ለዛ እኮ ነው እኛ ሙስሊሞች አሁን ላይ ባይብል ምናምን ተብሎ የተለያዩ መጽሐፎች ቢመጡም የምንመዝነው በቁርአን አይዲያ ቁርአን ላይ በተቀመጠው መስፈርት ነው። ለምን? ቁርአን አላህ Subhanahu Wa Ta'ala ያወረደው ስለሆነ ከዛ በፊት ያሉ መጽሐፎችንም እሱ ስላወረደ ከቁርአን ጋር የሚስማሙ መልእክቶች በሙሉ የቀደምት መጽሐፎች ናቸው ብለን እንቀበላለን። ከዛ ተረፈ መልእክታቸው አለ ብለን እናምናለን፣ እንቀበላለን። ግን አክቹዋል ቡክ ይሄ የሚጨበጠው የሚዳሰሰው ምናምን ከሆነ ግን እነዛ ነገራቶች ማቴሪያሉ ራሱ እንዳልኩ የሚቆይ አይነት አይደለም። ሊቆዩም አልቻሉም። ሐሳቡ ከተረዳኸኝ ማለት ነው። ቁርአን ውስጥ አለ ወይ ከሆነ አዎ፣ መልእክቶቹ በሙሉ ቁርአን ውስጥ አሉ። ቁርአን ግን አንድ መጽሐፍ ነው። ስለዚህ የድሮ ቁርአንና የአሁኑ ቁርአን አልተለወጠም ማለት ነው። አዎ የድሮ ቁርአን ስትል በነቢያችን ሰለላሁ ዐለይሂ ወሰለም ዘመን የነበረውን ለማመልከት ከሆነ አዎ፣ ግን ዘቡርና ዘቡርን ከሳቸው በፊት የነበረውን ለማመልከት ከሆነ ግን መልእክቱ አንድ ነው፣ መጽሐፉ ግን ይለያያል። ሶሻል ሎ ግን እንዳልኩ ይለያል። ለምሳሌ የሙሳን ህዝቦች ብታይ ባሪያ የነበሩ ህዝቦች ናቸው። እነዛ ባሪያ የነበሩ ህዝቦች የተሰጣቸው ህግ እነሱን ሊቀይር በሚችል መንገድ ነው። ያ ህግ ኤግዚስት አድርጎ ወይም ቆይቶ እስከ ነቢያችን ቢመጣ ራሱ ለሌላ ማህበረሰብ ትርጉም አልባ ነው የሚሆነው። ለምን? ጠንካራ ህጎች ናቸው፣ ብዙ ክልከላዎች አሉበት ምናምን ነገር። አንተ ለምሳሌ አንተ ገና ህፃን ልጅ ሆነህ ወይ 12ኛ ክፍል ወይ ዩኒቨርሲቲ አትገባም። አንደኛ ክፍል፣ ሁለተኛ ክፍል ከኬጂ ጀምሮ ማደግ አለብህ። በአይምሮ መጠንህ ልክ ነው የሚሰጥ። አድርግ አታድርግ የቤት ስራ የሚሰጡህም ስራዎች በሙሉ በአእምሮህ መጠን ልክ ነው። አላህ Subhanahu Wa Ta'ala ሶሻል ሎ የሚባለውን ነገር በማህበረሰቦች የጭንቅላት እድገት ልክ ነው የሚሰጣቸው ህጎች ነው ማለት ነው። ያ ማህበረሰብ ስለሚቀየር ህጉ ይቀየራል። የአላህ ቃል ምናምን ሳይሆን የሚቀየረው ማህበረሰቡ ራሱ ይቀየራል፣ ለውጥ ያመጣል፣ እያደገ ይመጣል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስለዚህ በዛ መንገድ ሶሻል ሎ የሚባለው ማህበረሰባዊ ህጎች ይቀየራሉ። ዋና ፖይንቱ ግን ከአደም ጀምሮ እስካሁን ድረስ ያለው አንድን አምላክ አምልኩ፣ በብቸኝነት አምልኩ የሚለው አስተምህሮ ግን አይቀየርም፣ በየትኛውም ነብይ አይቀየርም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን እሺ ከነብዩ መሐመድ ሰላም በሳቸው ሆነና ከሳቸው በፊት ሰላት ምናምን እንዴት ነበር የሚሰግዱት? ምን አይነት ሰላት ነበር የሚሰግዱት? ሰላትን በተመለከተ አንድ አይነት ሰላት ነው የሚሰግዱት። ሩኩ ሱጁድ ያለው ማለት ነው። ሩኩ ሱጁድ ያለው መጎንበስም በግንባር መሬት መንካትም ያለው ሰላት ነው። ሰላትን በተመለከተ አንድ አይነት ሰላት ነው የሚሰግዱት። ምጽዋትንም እንደዛው፣ ጾምንም እንደዛው። ግን ተመሳሳይ ወቅት ይጾማሉ ማለት አይደለም። ተመሳሳይ የመጽዋት ደረጃ አለው ወይም ደግሞ የሚሰጡት ዘካ ተመሳሳይ ዘካ ነው ማለት አይደለም። ገባ? የሚሰግዱት ሰላትም ደግሞ በቀን 5 ነው ማለት አይደለም።
እንደዛ ሳይሆን ሰላት አለ ወይ? አዎ ሰላት በየትኛውም ህዝብ የማይቀር ነገር ነው። ሰላት ያለ ጉዳይ ነው፣ ወደፊት የሚኖር ነው። ጾም ነበረ ወይ? አዎ። ረመዳን ነው አይደለም? እሱ ሌላ ታሪክ ነው። የሚጾሙበት ወር ወቅት ሊለያይ ይችላል። ዘካ ነበረ ወይ? አዎ። ኢሳ አለይሂ ሰላም ላይ አሁን ቁርአንን ላይ ስናይ በስግደትም አዞኛል፣ እንደዚሁ ደግሞ ምጽዋትን በመስጠት ዘካ በማውጣትም አዞኛል ይላል ኢሳ አለይሂ ሰላም ማለት ነው። ምጽዋት ነበረ፣ ስግደት ነበረ። ግን በቀን 2 ነው ወይ የሚሰግዱት? 4 ነው ወይ የሚሰግዱት? 5 6 የሚለው ነገር ግን መጠኑ ሊለያይ ይችላል ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ሰላትን ሲደነገግና ሲታዘዙ ከ50 ነው የጀመረ። ከ50 ጀምሮ ከዛ በኋላ ነው ወደ 5 የወረደው ማለት ነው። ተረዳህ ጲላጦስ? ዋናው ሐሳቡ አለ፣ የሚፈጸምበት መንገድ ግን ሊለያይ ይችላል ነው። እኔ ለመከራከር ሰው በደንብ ለመረዳት ነው። ገባ? አንድ ዕውቀት ለማወቅ ገብቶኛል። ተረድቼ አውቃለሁ። ባይዘው ስለማውቅህም ነው እኔ። እሺ። እና ከነብዩ መሐመድ ሰላም በሳቸውና እሳቸው ከመምጣታቸው በፊት ጣዖት አምላኪዎች ሙስሊሞች ነበሩ አይደለ? አልነበሩም። ጣዖት አምላኪ ተብሎ ሙስሊም የለም። እሺ ነብዩ መሐመድ እኮ ስታስተምሩ ብዙ ጊዜ ሰምቻለሁና ከመካ መዲና ጣዖታትን አስወግደዋል አይደል እንዴ? አዎ አስወግደዋል። ኦኬ አንተ ጣዖት አምላኪዎች የነበሩት ሙስሊም ነበሩ ወይስ ሙስሊም አልነበሩ? አጋሪዎች ይባላሉ ወይም ደግሞ ሙሽሪኮች ይባላሉ። ያ ማለት ከአላህ ጋር ሌሎች ጣዖታትን የሚያጋሩ የሚያመልኩ ሙስሊሞች አለ። ሙስሊም ማለትማ ለአላህ መታዘዝ መገዛት ነው። እነዛ ሰዎች ለአላህ አይታዘዙም አይገዙም ነበር፣ ጣዖትን ነበር የሚያመልኩት እንጂ ጣዖት ማያመልኩና ሙስሊሞች ቢሆኑ ኑሮ ነቢያችን ሰለላሁ ዐለይሂ ወሰለምም ላይላኩ ይችሉ ነበር፣ ወይም አዲስ ነብይም ላያስፈልጋቸው ይችላል። እነዛ ሰዎች ኦልሬዲ ሙስሊሞች ከሆኑ ምን አይነት ሙስሊም እንዲሆኑ ነው? መልአክ የሆኑ ሙስሊም እንዲሆኑ ነው መልእክተኛ የሚያስፈልጋቸው? አይደለም። ህዝቦች ሲስቱ ነው መልእክተኛ የሚላክ። ህዝቦች ሲስቱ መልእክተኞች ይላካሉ። እነዛ ሰዎች ጣዖት አምላኪ ነበሩ። ጣዖት ግን ወደ መካ የገባው ነቢያችን ከመወለዳቸው ከ200 ምናምን ዓመት በፊት ነው። ማለት በጣም በቅርብ ጊዜ ነው እንጂ በአብርሃም ዘመን የአብርሃም ወይም ደግሞ የእስማኤል የዛ ከየመን የመጡ ስም አረቦች ኦሪጂናል አረቦች ማለት ነው ከእስማኤል ጋር ተጋብተውም የተወለዱት እነዛ ሰዎች በአጠቃላይ ሙስሊም ነበሩ። ከጊዜ ወደ ጊዜ ሲመጣ ግን ያ ሃይማኖት እየተቀየረ ደጋግ ሰዎችን ወደ ማምለክ ቅርጻ ቅርጽ ወደ መስራት ዞረና ወደ ጣዖት አምልኮ ዞሩ። ሙስሊሞች አልነበሩም ጭራሽ። ለዛ ነው ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለው ተናገሩ? ቁርአን ላይ ምን የሚል ትእዛዝ አለ? እኔ የሙስሊሞች መጀመሪያ ነኝ በል። የመጀመሪያ ሙስሊም ነኝ በል ሳይሆን የሚላቸው የሙስሊሞች መጀመሪያ። ሙስሊሞች ብሎ የሚጠራቸው አካላቶች በሳቸው ዘመን የነበሩትን ሙስሊሞች ነው። የነዚህ ሙስሊሞች መጀመሪያ ነኝ በል ማለት ነው። በዛቸው ዘመን የነበሩ ሙስሊሞች የመጀመሪያው ነቢያችን ሰለላሁ ዐለይሂ ወሰለም ከሆኑ ከነቢያችን ሰለላሁ ዐለይሂ ወሰለም ውጪ ከ40 ዓመታቸው በፊት ማለት ነው ሙስሊሞች የሚባሉ አካላቶች መካ መዲና ላይ አይኖሩም ነበር። ከነማን? ከአህዳውያን እንትኖች ውጪ ማለት ነው። ከአህዳውያን ምንድነው ነሳራዎች ውጪ ላይክ እንደ ወረቃ ኢብኑ ነውፈል ከሱ አይነቶች በጣት የሚቆጠሩ ሰዎች ናቸው እንጂ ማህበረሰቡ እንደ ማህበረሰብ ሙስሊም አልነበረም። ጨርሰሃል? ኦኬ አዎ ጨርሻ። እነቀኛው አንተ ጨርሻ። እንትን ደግሞ ስታስተምር ምንድነው ሙስሊምና እስላም ምንድነው ልዩነት ይለያል ስትል ሰምቻለሁ። ወይ ለማጥመም የሚፈልገው ሰው ምን አይነት ሰው ነው? ለማቅናት የሚፈልገው ሰው ምን አይነት ሰው ነው? ኮሱ ነው ክሬል እንድታደርግልኝ የፈለጉ። ለምሳሌ ጥሩ ሰው ነው አንዴ እኔ ከ10 ደቂቃ በላይ እኮ እኔ እኮ እሱን እኮ ነው የመለስኩልህ። አሁን ከ10 ደቂቃ በላይ እኮ የመለስኩልህ ነገር ምንድነው የሚፈልገው? ለማጥመም የሚፈልጋቸው ሰዎች ምን አይነት ሰዎች ናቸው? ለማቅናት የሚፈልገው ሰው ምን አይነት ሰው ነው? ለምሳሌ አላህ የሚያጠመው ሰው የሚሻው ሲባል የሚያጠመው ሰው ምን አይነት ሰው ነው የሚለውን በምዕራፍ 40 ቁጥር 34 ላይ አላህ እንደዚሁ ድንበር አላፊ ተጠራጣሪ የሆነን ሰው አለ ያጠማል።
የሚጠመው ሰው ካራክተሩ ምን አይነት ነው? ድንበር አላፊ የሆነ ሰው ነው። ቁጥር 40 ምዕራፍ 40 ቁጥር 74 ላይም እንደዚሁ ከሃዲዎችን ያጠማላል። የሚያጠማው ምን አይነት ሰው ነው? ከሃዲ የሆነ ሰው፣ እምቢ ብሎ የሚክድ ሰው ማለት ነው። ቁጥር ምዕራፍ 14 ቁጥር 27ም እንደዚሁ ተመሳሳይ። ታዲያ የሚመራው ምን አይነት ሰው ነው? የሚመራው ምን አይነት ሰው ነው ሲባል እንደዚሁ ተቀምጧል። በሱራ 29 ቁጥር 69 ላይ እነዚያ ማለት በእኛ መንገድ የታገሉትን ሰዎች እሱን ለማወቅ በየጊዜው ጥረት የሚያደርጉ የሚያጠኑ፣ የሚያነቡ በእርሱ መንገድ ላይ የሚታገሉትን ሰዎች መንገዳችንን በእርግጥ እንመራቸዋለን አለ። የሚመራው ምን አይነት ሰው ነው? ለመመራት የሚታገልን ሰው፣ አላህን ለማወቅ የሚጥርን ሰው ይመራል። በሱራ 64 ቁጥር 11 ላይ በአላህም የሚያምን ሰው ልቡን ይመራዋል አለ። ስለዚህ እምነቱ መጀመሪያ ካንተ ነው የሚጠበቅ፣ ምሪቱን አላህ Subhanahu Wa Ta'ala ይሰጣል ነው። በሱራ 22 ቁጥር 54 አሁንም አላህም እነዚያን ያመኑትን አለ ወደ መንገድ በእርግጥ መሪ ነው ይላል። ስለዚህ አንተ ለመመራት ማመን ይጠበቅብሃል፣ በዛ ላይ ያጸናሃል ኢንሻአላህ ማለት ነው። ለመጥመምም ደግሞ የሚጠመው ሰው ምን አይነት ሰው ነው? ድንበር አላፊ ሰው ነው፣ ከሃዲ የሆነን ሰው ነው። አሁን ምን አይነት ሰው ነው የሚሉትን በሙሉ አላህ Subhanahu Wa Ta'ala ራሱ ቁርአን ላይ መልሷቸዋል። የሚሻው ሲባል ለማጥመም የሚሻው ምን አይነት ሰው ነው ሲል ተቀምጧል በዝርዝር። የሚያጠማቸው የሚለው የሚሻውን ይመራል ሲል ደግሞ ለመምራት የሚሻው ሰው ምን አይነት ሰው ነው የሚለውም እንደዚሁ ቁርአን ላይ ተቀምጧል። ያንን ነው ከቀደም ጀምሮ ሳስረዳ የነበረውና ያላገኘው ማለት ነው። አሁንም ካላዳመጥከኝ ግን ሜቢ እንጃ እንግዲህ አዳምጫለሁ። ቴንኪው በጣም እሺ። የሰይጣን ስራ ምንድነው? እሺ እንደዚህ ከሆነ አላህም የሚያጠፋ በቃ በቃ ምንም ሰምተሃል ግን አላዳመጥክም ማለት ምንም እየተረዳኸኝ እየገባህ አይደለም። ምንም እየገባህ እንደገና መልሰህ የሰይጣን ስራ ምንድነው ትለኛለህ እንዴ? እሺ በቃ አንድ ጥያቄ ልጠይቅህና መልሱን አጥንተው ትመጣለህ። ኦኬ ሕዝቅኤል ላይ ምዕራፍ 14 ቁጥር 9 ላይ ነብዩም ቢታለል ቃልንም ቢናገር ያንን ነብይ ያታለልኩ እኔ እግዚአብሔር ነኝ ይላል። ምን ማለት ነው? ምንድነው እያለ ነው ያለው እግዚአብሔር? አንድ ነብይ ቢታለል ቃልንም ቢናገር ያንን ነብይ ያታለልኩ እኔ እግዚአብሔር ነኝ ይላል። እሺ ነገር አጥንተህ ትመጣለህ። እኔ እግዚአብሔርና እሺ በቃ እሺ እሺ አጠናለሁ። እሺ በጣም ቴንኪው በነበረን ጊዜ አመሰግናለሁ። አላህ ይጨምርልህ በዚህ በላይ እኔ ማለት እንዳረጋሉ ጥሩ ጊዜ ነበር። ሁላችሁም እዚህ ያላችሁ በንግግሬ ካስከፋችሁ አም ሶሪ እና ኢየሱስ ክርስቶስ ይወዳችኋል፣ እኔም ወዳችኋለሁ። ተባረኩ። ደህና አደሩ። አሜን። ደህና አደር። እኛም ኢየሱስ ክርስቶስን በጣም ነው የምንወደው። እሱም ደግሞ ከየትኛችሁም በላይ እኛን ይወደናል። በተለይ እኔን በጣም ነው የሚወደኝ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ባይዘዌ አሁን ያወራኸው ልጅ የአሁን መጨረሻ ላይ መልሱን ከመረዳት ውጪ የባህሪ ችግር ስለሌለብህ ቴንኪው ብለናል። ግን አንዳንዴ አማርኛ ላይ ትንሽ እሺ በዚህ ዙሪያ ባይዘው ብዙ መጽሐፍ ቅዱስ ጋር በተገናኘ መጠየቅ እንችል ነበር፣ ግን ያው እንለፈው ብለን ነው። ኖርማሊ ነገር ማርዘም ስለሚሆን ማለት ነው። የሆነ ሰው ገብቶ ነበር ክርስቲያን። እስቲ ክርስቲያኖች ሪኩዌስት ላኩ። ክርስቲያኖች ሪኩዌስት ላኩ። ክርስቲያኖች ሪኩዌስት ላኩ። እናንተ ጋር ለማምሸት ነው እዚህ እየተሰቀዝንም ቢሆን ጀርባችንን የተቀመጥን። ምናልባት አዝናችሁ ሊከገባችሁ ማለት ነው። እሺ ራስ ምታት እንኳን አሁን ተኝቷል መሰለኝ። መጨመሩት ሐሳብ ካለ ወገኖች ማለት የወንድሞቻችን መጨመር ትችላላችሁ ኢንሻአላህ። ስልኬ 100% አለ አይ ቲንክ
እሺ ሰማለሁ ብዬ ተስፋ አደርጋለሁ። ቻርጀር ላይ ነቅየው ነበረ። ምእመናን ለኔ የምታዝኑ ወንድም እህቶች ሙስሊሞች ኢንሻአላህ ይጠጣሉ ውሃ። ዛሬ ቢያንስ ጥሩ ክርስቲያኖችን ያየን ይመስለኛል። አሚን ብለናል። ክርስቲያኖች ካላችሁ ሪኩዌስት ላኩሽ። ክርስቲያኖች ካላችሁ ሪኩዌስት ላኩና አንዳንድ ነገሮችን እናወራለን ኢንሻአላህ በአላህ ፈቃድ። ወያ ገለጥሎሴ አቆጥስኒ ወያ ገለጥሎሴ ያን እና እኔ ወደ ጌታ መጣሁት ታኅሳስ 6 ቀን በድሮ ሙዴ ምርቀና ይዞኝ በዚህ ሲገላበጥ ሞቀት ነው። በዚህ ሲገላበጥ ሞቀት ቶማስ ሲሉ በበሪ በኩል ማን ግንበራስ ማን ጮማ ራስ ነው። እሺ ጺም የወጣችብኝ ክርስቲያኖች ካላችሁ ሪኩዌስት ላኩ። እሺ ሪኩዌስት ላኩ። ከሰው ስላላደገ ነው ብዙ እኮ ነው ያለ። እና ደግሞ አዲሷ እህታችን ያው በአዳም የድሮ እህታችን ነበረች። አሁን በኢስላም ደግሞ አይ ቲንክ አዲሷ እህታችን ሆናለች። እንደዛ ጭምጭምታ ምናምን ሰምቻለሁ። ጓል መቀለ ከመያለኺ ብለናል። እንኳን ጻኩም ይሄ ነገር ለባል ነው መሰለኝ ይባላል ያላቀው። ብቻ በጣም ደስ ብሎኛል። እንትን አድርጉ ገብተሽ ሃይ ብትይን ደስ ይለኛል ኢንሻአላህ የሚመችሽ ከሆነ። ሃኒ ያለሽ ሃኒ ያለሽ ደግሞ ባለቤቴ ሰምታ ሃኒ ሲል የቁልምጫ ነገር መስሎ ሌላ ነገር ውስጥ እንዳልገባ ከላይ ያለሽ መጀመሪያ ቃላት ገብቻታለሁኝ። መጀመሪያ አይ ማለት ለመጠየቅ አይመችኝም ብላለችና ልትመር ነው ያስገባሁት። መርሃባ። እሺ ክርስቲያኖች ካላችሁ ሪኩዌስት ላኩ። እስኪ እንማማር። ቀላል ነው። አንድ ጥያቄ ከኛ አንድ ጥያቄ ከናንተ ነው። ኢንሻአላህ። እሺ ጓል መቀለ ኧረ ምን ብዙ ሰዎች እንደተረባረቡብሽ ነው የተረዳሁት። አንቺን ለማስለም ሌት ተቀን ሲደክሙ የነበሩ ሰዎች እንደነበሩ ብዙ ተረድተናል ማለት ነው። ኢንሻአላህ ትሆኛለሽ ክርስቲያን። አዎ ጓል መቀለ ሰልማለች። ትናንት ማታ እኮ ጭምጭምታ እያየሁ ነበር። የሆነ ብርሃን ሲፈነጥቅ ታየኝ። አልቀባ ማልካ ምናምን የምትሉ ሰዎች ቅባት አልቆብኛል። አሁን ሌሎች ሰዎችን ካፈናቀልኩ በኋላ ቀባቸዋለሁ። ቀድም 2 ሰው ነበረ። አንዱን ለኡስታዝ ጀማል ሰጠው ማርቴ ቀባው፣ ሌላኛውን ደግሞ ኢጂን ቀባው። ስለዚህ ቅባት አልቋል። አሁን በቅርቡ ሲናስማጣ እንቀባለን። እኔ ጸጉሬ ራሱ ደረቀ እኮ አታዩ። እሺ ክርስቲያኑ ሰላም ነው እየገባችሁ ሰላም በሉን። እስኪ ሰላም በሉን። ለእናንተ ነው እዚህ ጊዜያችን የምናቃጥለው። ክርስቲያን ካለሽ ግቢና ጥያቄ ጠይቂ። ቅድም የጠይቅሽው ጥያቄ ነበረ ከነቢያቶች መጽሐፍ ነቢያቶች ሃይማኖታቸው ሙስሊም ለመሆኑ ወይም ደግሞ ሙስሊሞች ለመሆናቸው ማስረጃ ስጡን የሚል ጥያቄ። የመጀመሪያው ፓርት ብዙዎቻችሁ ማወቅ ያለባችሁ ክርስቲያኖች ካላችሁ ሞዴሬተር እየተቀበላችሁ እሺ፣ ብዙዎቻችሁ ማወቅ ያለባችሁ ነገር ምንድነው? ይሄ እንደዚህ ዶክመንት የሚባለው ነገር ወይ መጽሐፍ ጽሁፍ የሚባለው ነገር ኤግዚስት የሚያደርገው ማቴሪያሉ ራሱ የሚቆየው ማቴሪያል ራሱ
በጣም የቅርብ ጊዜ ነው ማለት ከ1000 ምናምን ዓመታት በፊት በኋላ ማለት ነው የመጡ ማቴሪያሎች በቆዳ ላይ ሲጻፍ ምናምን። ከዛ በፊት የነበረ ግን ብዙ ዘመናትን መሻገር የሚችል አንድ ማቴሪያል የለም። እንዳሁኑ ይሄ ወረቀት፣ እስክሪብቶ፣ ምንድነው ሶሻል ሚዲያ ላይ እንዳለው ፒዲኤፍ እንደዚህ አይነት መጽሐፎች የሉም። መጽሐፍ የሚችሉ ሰዎችም አልነበሩም። የዛሬ 3000 ዓመት ቆዳ ላይ የተጻፈ ቅጠል ላይ የተጻፈ አጥንት ላይ የተጻፈ ነገር አሁን ላይ አፈር ነው የሚሆነው ሲጀመር የለም። ስለዚህ በአጭሩ ምንድነው ነቢያቶች የጻፉ ጽሁፍ ቢኖር እንኳን ኤግዚስት አያደርግም እስከዚህ ጊዜ ድረስ። ለምን ማድረግ ስለማይችል ማቴሪያሉ ራሱ የሚቆይ ማቴሪያል ስላልሆነ አይደለም። በድሮ ዘመን በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ራሱ የሚጻፈው በቅጠል ላይ በአጥንት ላይ ነበረ። ቀለሙ ደግሞ በውሃ የሚጠፋ ቀለም ነው። እንዳሁኑ እስክሪብቶ ምናምን እንደሚባለው ይሄ ፈትጋችሁ የምታስለቅቁት አይነት ነገር አይደለም። መድ ነው፣ ከሰል ምናምን የሚሰራ ነው። በውሃ ነገር እንትን ብለው ብቻ የወደ ሲስተም አለው። እንደዛ ነው የሚሰራ። ቀለሙ ራሱ መቆየት አይችልም። ሶ ማስረጃ የሚባል ነገር ሙስሊም ለመሆናቸው ምናምን ተውት። እንዲሁ ማስረጃ የሚባለው ነገር ራሱ ኤግዚስት አያደርግም። ኦኬ፣ ከዛ በፊት ኤግዚስት አያደርግም፣ የለም። አሁን ነው የመጣ። ፒዲኤፍን በሉት ምን በሉት የመጣው አሁን ነው። ስለ ኬሊ ዘጋ ነው መሰለኝ፣ ደቂቃ እየቆጠረ ነው። ኦኬ፣ አንድ ፐዝል አልፈናል። ሶ ማስረጃ የሚባለው ነገር የመጣ አሁን ነው ከ1500 1600 1400 ዓመታት ወዲህ ማለት ነው። ከዛ ውጭ ግን ምንም ነገር የለም። ምንም ነገር ማግኘት አንችልም። ለምን? በዛ ጊዜ ኤግዚስት የሚያደርግ ምንም አይነት ጽሁፍ ስለሌለ። አሁን ላይ እንኳን ለምሳሌ የመጽሐፍ ቅዱስ ፍራግመንት ወይም ብጥስጣሽ የሚባሉት እንኳን የተገኙት ለምሳሌ የብሉይ ኪዳን ሙሴ ከሞተ ከ1200 ዓመታት በኋላ የተጻፉ ጽሁፎችን ነው የምናገኝ። ለምን? አፈር ራሱ ስለሚበላው ማቴሪያሉ የሚቆይ ስላልሆነ ማለት ነው። ሶ ምንም አይነት የነቢያት ጽሁፍ ምንም አይነት ማስረጃ የለም። ምንም አይነት የነቢያት ጽሁፍ የለም፣ ኤግዚስት አያደርግም። መጽሐፍ ቅዱስ ስለ አብርሃም መጽሐፍ ያወራል። የአብርሃም መጽሐፍ ግን የሚባል ነገር የለም፣ አሁን ላይ ልናገኝ አንችልም። ስለዚህ በአጭሩ መመለስላችሁ ነቢያቶች የጻፉት ምናምን ነቢያቶች የጻፉት አንድም መጽሐፍ ወላ መጽሐፍ ቅዱስ ውስጥ በሉት ኢስላማዊ እይታ በሉት ከዛ ውጭ ያለ መጽሐፍ በሉት አንድም መጽሐፍ የለም፣ ኤግዚስት አያደርግም እዚህ ምድር ላይ። ስለዚህ ከነሱ መጽሐፍ ውስጥ ሙስሊም መሆናቸውን አስረዱን። የነሱ መጽሐፍ ራሱ የለም ነው። ካለና ማረጋገጥ የሚችል ሰው ካለ ገብቶ ይሄው የነሱ መጽሐፍ ነው እኔ ማረጋገጥ እችላለሁ የሚል ሰው ካለ እዛ መጽሐፍ ውስጥ ሙስሊም መሆናቸውን እናሳያቸዋለን ከፈለጋችሁ። ግን ሙሴ የጻፈው በሙሴ ዘመን ዴቲንጉ ኤግዚስት የሚያደርግ ምንም አይነት ጽሁፍ የለም። ኢየሱስ ክርስቶስ ከመምጣቱ ከ200 ዓመት ወዲህ ነው ፍራግመንት ብጥስጣሾች ራሱ ያሉት ማለት ነው። ቀናቸው ሲቆጠር ኢየሱስ ክርስቶስ ከመምጣቱ ከ200 ዓመት ወዲህ፣ ያ ማለት ሙሴ ከሞተ ከ1200 ዓመታት በኋላ የተጻፉ ጽሁፎች ነው የምናገኘው። ስለዚህ ማስረጃ የሚባለው ነገር ራሱ ኤግዚስት ስለማያደርግ እኛ ማንድከም እናንተ ማትድከሙ፣ ምንም አይነት ማስረጃ የለም። በቃ የሌለ ነገር የለም ነው። መደባበስ ማለባበስ ምናምን አያስፈልገውም። ሶ የለም ነው። ግን ነቢያቶች ሙስሊም ናቸው ወይ ከተባለ አዎ ናቸው። በምን አወቃችሁ? የዓለማት አምላክ የዓለማት ጌታ የሆነው አላህ Subhanahu Wa Ta'ala ነገረን። ምን ብሎ? እሱ በዛ ጊዜም የነበረ ነው፣ ከዛ በፊትም የነበረ ነው፣ ያለና የሚኖረው አምላክ፣ መጀመሪያም መጨረሻም የሌለው አምላክ በዛ ጊዜ ስለተፈጸመው ነገር ነገረን። ሰው እንዴት ነው የምታውቁት? የነገራችሁ አምላክ ለመሆኑ በምንድነው ማረጋገጫቸው ከተባለ ቁርአን የአላህ ቃል መሆኑን ማረጋገጥ ስለምንችል ማስረጃ አቅርበን እናንተን ሊያሳምን የሚችል ማረጋገጫ ስላለን ማለት ነው። ኢሪዝ ወሪዲዝ። ስለዚህ አብርሃም ለእግዚአብሔር እንትን ሆነ ጽድቅም ሆኖ ተቆጠረለት ምናምን። አብርሃም ክርስቲያን ልበል፣ ክርስቲያንን ተውትና በያህዌ በእግዚአብሔር ለማመኑ ከአብርሃም መጽሐፍ ስጡኝ ብላችሁ አንድም የአብርሃም መጽሐፍ የሚባል ነገር የለም። መጽሐፉ ግን ባይብል ላይ ግን የአብርሃም መጽሐፍ ተብሎ ተጠቅሷል። ያንን መጽሐፍ አምጡና አሳዩ፣ የለም። ለምን? ቢቀመጥ ራሱ አፈር ስለሚሆን መቆየት ስለማይችል ማለት ነው። ስለዚህ የለም። እየሄዳችሁ አትድከሙ። በቃ ይሄንን ሐቅ ይሄንን እውነት አውቁት እናንተ።
የለም የለም የለም። ሊዱ ልክ ምላሽን ስጨርስ ገባች። ልክ ምላሽን ስጨርስ ቅድም እኮ እሷ ነበረች እኔም መልሱን ማወቅ ፈልጋለሁ ስትል ነበርና አሁን መልስ ልክ ስጨርስ ገባች። ጌታ ይባርክሽ። ጌታ ይወድሻል። እመይ ትድኛለሽ። ኖ ሊዱ እሺ በቃ ልድገምልሽ፣ በአጭሩ ልድገምልሽ። የለም ነው እሺ፣ ምላሹ የለም። ለምን? ነቢያቶች የጻፉት መጽሐፍ እንዲቆይ የሚያደርግ ማቴሪያል ራሱ ስላልነበረ፣ እንደዛ አይነት ማቴሪያል የለም። ቆዳም አፈር የሚበላው ነው፣ ቀለሙን በውሃ የሚጠፋ ነው። ምንም ነገር ማቴሪያል የለም። ሶ ማስረጃ የሚባለው ነገር ራሱ ኤግዚስት የሚያደርግበት ጊዜ አይደለም። ስለ አብርሃም መጽሐፍ ቅዱስ ላይ ተቀምጧል ምናምን፣ ስለ አብርሃም መጽሐፍ ግን የአብርሃም መጽሐፍ የሚባል ነገር አብርሃም የጻፈው የለም። ኦሪቶች አምስቱም የኦሪቱ መጽሐፍ ዘፍጥረት፣ ዘሁልቁ፣ ዘሌዋውያን፣ ዘዳግም፣ ዘጸአት እነዚህ የሚባሉ ምናምን አምስቱም የኦሪት መጽሐፍን ሙሴ እንደጻፈው ቢታመንም ግን ዴቲንጋቸው ሲጣራ ፍራግመንቶች ወይም ብጥስጣሶች ራሱ ያሉት ሙሴ ከሞተ ከ1200 ዓመት በኋላ ነው። ከ1200 ዓመት የተጻፉ ሙሴ ከሞተ ከ1200 ዓመታት በኋላ የተጻፉ መጽሐፎች ናቸው አሁን ላይ የሙሴ መጽሐፍ የሚባለው ነው። ሶ ባጭሩ ምንድነው ማስረጃ የሚባል ነገር ራሱ ኤግዚስት አያደርግም። የታሪክ ጽሑፍ የለም፣ የአብርሃም ጽሑፍ የለም፣ የሙሴ ጽሑፍ የለም፣ የነቢያት የሚባል ጽሑፍ በአጠቃላይ የለም። ቢኖር ራሱ ቢጽፉ ነው የምላችሁ ቢጽፉ ነቢያቶች አሁን እንደ ኢስላም አስተምሮ የህይወት ታሪካቸውን አይጽፉም። የህይወት ታሪኩን እንኳን አብርሃም ጽፎ ቢሆን ማቴሪያሉ እንኳን መቆየት የሚችል ማቴሪያል አይደለም። ስለዚህ መቆየት አይችልም ነው። እሱ ነው እኮ ጥሩ ጥያቄ። በምን አወቃችሁ? በዛ እንግዲህ ምንድነው የሚባለው? ማን ያወራ የነበረ ማን ያርዳ የቀበረ ይባላልና በዛ ላይ ያለው የሚኖረውም ዘላለማዊ የሆነው አምላክ የተከሰተውን ክስተቶች በሙሉ ነገረን ነው። እኛ አላህ Subhanahu Wa Ta'ala ነገረን። እሱ ዘላለማዊ አምላክ ነው። በዛው ሰዓትም የነበረ ለአብርሃምም ራሱን ያስተዋወቀ በነቢያት በኩል የተገለጠ አምላክ ነው። እሱ ነገረን። የአምላክ ቃል መሆኑን በምን አረጋገጣችሁ ከሆነ ያ ደግሞ በጣም ቆንጆ ጥያቄ ስለሆነ ይህንን ጥያቄ ግን መመለስ የሚችለው ኢስላም ብቻ ነው። በሚያሳዝን ሁኔታ ማለት ነው። የአላህ ቃል መሆኑን የምንመልሳቸው ብዙ መንገዶች አሉ። አላህ Subhanahu Wa Ta'ala ሰማያትና ምድርን ፈጠረን ይላል። በሌላ አንቀጽ ላይ ደግሞ ምን ይላል? የሁሉም ነገር አዋቂ ነው። አላህ Subhanahu Wa Ta'ala ሰማያትና ምድርን የፈጠረው እሱ መሆኑን በማስረጃ ማሳየት መግለጽ እንችላለን። አንድ በሰባተኛው ክፍለ ዘመን ያለ ሰው ሊያውቃቸው የማይችሉ ሚስጥራትን እውነታዎችን በሙሉ የዛ ሰው አምላክ የሆነው አካል አላህ Subhanahu Wa Ta'ala ገልጿል። በነዛ ምክንያት ደሞኛ ያ መጽሐፍ ያወረደው እውነተኛው አምላክ አላህ Subhanahu Wa Ta'ala መሆኑን ማረጋገጥ እንችላለን ነው። እኔ የአምላክ ቃል ነኝ ምናምን ብቻ ስላለ ሳይሆን መጽሐፉ ራሱ ከአምላክ ለመሆኑ ከፈጣሪ ለመሆኑ ኤቪደንሶች ስላሉት በዛ ምክንያት ኢስላም ብቻ የሚመልሰው ብቸኛው ጥያቄ ምንድነው? ያ መጽሐፍ ከፈጣሪ ዘንድ የመጣ ለመሆኑ እስልምና ማስረጃ አለው። ሌላ ሃይማኖት ላይ ምንም አይነት ማስረጃ አታገኙም ነው። ማስረጃ ሲባል እኔ ከአምላክ ዘንድ የተጻፍኩ ነኝ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣና እንደዚህ አይነት ማስረጃኛ አንጠቀምም። ያ ኦልድ ሞድ ነው፣ አልፎበታል። በጣም አይሆንም ለኛ። ይህን ይመስላል። አንዴ በጽሁፍ ተሸፍነሽ ነው አለሽ ለካ ሊዱ ቀጥይ። ኦኬ እሺ በቃ ይመልሳልኛል። ስለዚህ ሁሉንም ነገር ያወቃችሁት ከቁርአን ነው። መኖሩን የነገራችሁ ቁርአን ስለሆነ በቃ ቁርአን ነው ሁሉንም የምታውቁት። ሌላ መጽሐፍ የለም፣ አይታወቅም። አዎ መጽሐፍ የሚባለው ነገር ራሱ የመቆየት አቅም የለውም። የሚጠቀሙበት ቀለም እንደኛ እስክሪብቶ ምናምን ሳይሆን በውሃ በቀላሉ ሊጣፋ የሚችል ቀለም ነው የሚጽፉበት። ኢቭን አይደለም በዛ ጊዜ በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ራሱ እኮ በቅጠል በአጥንት በቆዳ ነበር የሚጻፍ። እነዚህ ሁሉ ነገሮች አፈር የሚሆኑ ማቴሪያሎች ናቸው። ሎጂካል ራሱ አይደለም። ለምን ማስረጃ፣ ታሪክ እንደዚህ የሚባሉት ነገራቶች ራሱ ኤግዚስት አያደርጉም። ከስነ ቁፋሮ ምናምን አሁን የግብፅን ታሪክ ለማወቅ ከፈለግሽ
ተፈልፍለው በተቀረጹ ቅርጾች ላይ ነው ተመርኩዞ ሰው ታሪኩን ሊናገር የሚችለው ወይም ደግሞ አጥኞች ታሪክን የሚናገሩት ከተጻፉ መጽሐፎች ላይ አይደለም። ለምን ኤግዚስት ስለማያደርጉ አፈሩ ነው ስለሚጠፉ መቆየት ስለማይችሉ ማለት ነው። ግን ትልቁ ፖይንት ምንድነው? እሺ ከቁርአን አወቃችሁት። ቁርአን ከአላህ ዘንድ ለመሆኑ ምንድነው ማስረጃችሁ ነው? በቃ ይሄ እኮ ነው ትልቁ ፖይንት። ቁርአን ከአላህ ዘንድ መሆኑን ወይም ከአምላክ ዘንድ የመጣ መሆኑን እኛ ማስረገጥ ከቻልን ማረጋገጥ ከቻልንና ቀጥተኛ የሆነ ማስረጃ ማቅረብ ከቻልን ከዛ በኋላ እዛ ውስጥ የተነገሩ ነገራቶች በሙሉ እውነት መሆናቸውን ማመንና መቀበል እንችላለን ማለት ነው። ግንስ ያ ከአምላክ ዘንድ መጣ ብለን የምናምነው መጽሐፍ ከአምላክ ዘንድ ለመሆኑ ማስረገጥ ማረጋገጫ ማቅረብ የማንችል ከሆነ የመቀበል ግዴታ የለብንም። ወይ እውነት ነው ወይ ውሸት ነው። እስልምና በዚህ አይነት መንገድ ነው። አይ ቲንክ ወጣሻል መሰለኝ ሊዱ። ለዚህ ማስረጃ ደግሞ ያው ጀምሬልሽ ስልክሽን ጥለሽ ነው የጠፋሽው። ስልክሽን ሰብረሽ ማለት ነው። እና አሁን እንደ አዲስ አላስረዳሽም። በእርግጥ ትንሽ ፓርት ነው ያወራው በሰዓቱ እና እንደ አዲስ ግን ማስረጃዎችን መስጠት እችላለሁ። ዛሬ ባይሆንም ዛሬ ከመሸን የተገናኘ ነው። ያኔ ጀምሬልሽ ነበረ ስልኬን ሰበርኩት አልሽኝ። እንግዲህ አሉ ጂኒዎች አሉ እንደዚህ በዙሪያችን ይከቡና ልክ በቃ እውነት ሲመጣ አንገት ብለው ስልክ ይጥላሉ። ይሄ ጂኒ ነው። ጂኒዎቻችሁን አረቃችሁ ነው በቃ። ምን አይነት ነገር ነው አለ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። ሪኩዌስታችሁን እንቀበላለን ኢንሻአላህ። አንዴ ሙስሊሙ እኔ እኮ በስልኬ ካሜራ ስከፍት ባይዘው ኦፍ ሳደርገውም ስለማላም ነው ያው ይፈራሉ። ማስክ መግለጥ ይፈራሉ። ለምን? እኔ ጎንደር ልጅ ነኝ። ሰፈር ደግሞ ጥሩ አይደለም። እዛ መከራ ምናምን አለ። ሰው አስፈራል እንጂ እኔ ቢታይ እኮ ደስ ይለኛል። እኔ ግልጥ ባደርግ ያያችሁ ውሃ ቢጠጣ ፍቅር በፍቅር ብንሆን እኮ እኔ ደስ ይለኛል። ግን ምን ይሁን እኔ ሰላም በሆነ ቤተሰብ ሰላም አይሆንም። ችግሩ ያ ነው። ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። አይ ደና የሆነ ነገር መስሉኝ ነው ደግሞ ላነብ ማነው አሪዮስ ነው የሚባለውን ሰውዬ ኮሜንቱን ዝቅ አደረኩ። ምን አይነት ነገር ነው አንተ? ያህያ ነገር ያ ከንፈር ያስኩ መስላል። ትልቅ ቢሆን የሆነ ድምጽ አሰማም ቢያንስ እንደዛ አይወጣም። ባይሆን ግን ይሄ ማስክ ጨቁኖ ቀጥ ያለ አፍንጫዬን ሊንቅጥ ላይ ያደረግ ነው። እሱ ነገር እያሳሰበኝ ነው። ሚስት ባጣስ በኋላ ላይ የረጅም ሰዓት ማታፈን ጥሩ አይደለም። ክርስቲያኖች ካላችሁ ሪኩዌስት ላኩ። ጅን በእንግሊዝኛ ከየት ነው የመጣው? ጅን በእንግሊዝኛ ጅን የሚለው ስም በእንግሊዝኛ ስም ከየት ነው የመጣው? ማለት ከምንድን ነው የተወሰደው? በእንግሊዝኛ ምን ተብሎ ነው የሚጠራው? ከዛ ምን ዴቪል ነው ኔጌቲቭ ነገር ጅን ራሱ የሚለው ነው። ጂሰስ ለማለት ነው። ጂሰስ ነው ማለት ነው። ጂሰስ የሚለው እንግሊዝኛ ስም ከምንድን ነው የመጣው? ጂሰስ ነው ኢየሱስ ነው ስም። ፕሮናውንስ ሲደረግ ነው። ከላይ ግን የሆነ ሹብሃ አለብኝ እና በውስጥ ልጻፍል መልስልኝ ያለኝ አንድ ወንድማችን ነበረ። በውስጥ ጥያቄዎችን አላስተናግድም። በውስጥ ጥያቄም ምንም አይነት ጽሁፍ አላስተናግድም። በውስጥ ሳይሆን ከዚህ የገባችሁ ያለባችሁን ነገር ክሊር ማድረግ መናገር ትችላላችሁ።
ማላውቀው ከሆነም ደግሞ ሪፈር ጽፍላችኋለሁ ወደ በላይ አካል ማለት ነው። እሺ አሁን በማይኩ የሆነ ቀርጨምጨም የሚል ነገር አይሰማችሁም? ወላሂ አንድ አይጥ እኮ ነች። መከራዬን አበላችኝ። መከራዬን አይገልጹ። አሁን በር እየፈረፈረች ነው። ወላሂ ምን ላድርግ እኔ ምን ልሁን? በተሰብናት ቤተው እኮ በቃ እሷ ራሱ ልትፈታ አልቻለች። ምን ላድርግ? ይሰማችኋል? ግን አስገባኝ ሪኩዌስት ሳትልክ አስገባኝ አትበል ሳዲቅ መሐመድ። መጀመሪያ ሪኩዌስት ላክ። እሺ ይሄው መሳብ እችላለሁ። አይ ቲንክ አንድ መገረፍ አለባት አንዴ ስራ